ላይ በፍልስፍና በጣም ጥግ ይቻላል። ፍጹም የሆነን ጌታ በሱ ትክክለኛ መመራቴን በጭንቅላቴ ማረጋገጥ አልችልም። ከአደም ምን ኦሪጂናል ነገር ተማርኩኝ? ጥፋት አጥፍተህ ይቅርታ መጠየቅ። ተሸነፍኩ። ደስ የሚል መሸነፍን ተሸነፍኩ። ደስ የሚል ማወቅ የማይችል ሰው መሀይም ሰው ለቁርአን አይመጥም። እኔ የማምነውን አምላክ የማምነውን ፈጣሪ ፈልጌ ነው ያወቅኩት። ማን የሚሉህ ፈላጊ ነህ ማለት መብት ነው። ላለማመን ሁሉ ብዙ አንብቤ ላለማመን ማለት ዋቲፍ አይ ሃቭ ቱ ቢ ሹር አላህ ፍጹም ጌታ ነው ካልን የዚህ ፍጽምና መገለጫ ምንድን ነው ብለን መጠየቅ አለብን። ጨዋዎች ናቸው ፈላስፎች። እስልምና ጃሂልያ ማለት በአጭር ቋንቋ በጣም ሲብራራ የሞራል ንቅዘት ማለት ይሄ ጭንቅላት የሚያውቀው ድረስ ሄዶ ሲያቅተው ነው አላህ ማወቅም። ከቤተሰብ የወረስኩትንና ሲወርድ ሲዋረድ ይዤው የመጣሁትን ስያሜ ነኝ ወይ እመን ወይ ካድ። ምን አይነት መሀል ቤት ነው? ሙስሊም አይደለሁም የሚለውን እንዴት እንረዳው? በጣም ሲምፕል በሆነው በጣም ድንቁርና ውስጥ ሆነ ጌታ ማወቅ አትችልም። መሐመድ አሊ ወይም ቡርሃን የትኛው እምነት ውስጥ ነው? የሰው ልጅ ሃይማኖትን እንዴት ፈጠረ? ሃይማኖትስ እንዴት መጣ? ማስተጋባት አይደለም፣ ጥቅስ መዘርዘር አይደለም፣ መረዳት ይፈልጋል። 50% ከወለድ ነፃ በ10 ዓመት የሚከፈል የባንክ አማራጭ የተመቻቸለት መሆን ሪል ስቴት 100% የተጠናቀቁ የንግድ ሱቆችና በፈጣን ግንባታ ላይ ያሉ የመኖሪያ አፓርትመንቶችን ከባለ 1 መኝታ 80 ካሬ እስከ 165 ካሬ ባለ 3 መኝታ ድረስ ከ30% እውነተኛ ቅናሽ ጋር ይዞላችሁ መጥቷል። በተመጣጣኝ ዋጋ በካሬ በ77900 በ8% ቅድመ ክፍያ ብቻ ይገዛሉ። ኮምፓውንድ አፓርትመንት መሆናችንና በጥራት የማንደራደር መሆናችን ለየት ያደርገናል። መገኛችን ከአየር ጤና ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ላይ። የቀሩን ሱቆችና ቤቶች ውስን ስለሆኑ ፈጥነው ይመዝገቡ። መሆን ሪል ስቴት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንኳን ለ1447ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። እንግዲህ በዓላችሁ በያላችሁበት የደስታ ጊዜ እንዲሆንላችሁ እንመኛለን። መስኮት ፖድካስት ዛሬ ደግሞ ለየት ያለ ፕሮግራም ይዞ ወደ እናንተ ቀርቧል። ምናልባትም በመስኮት ቲዩብ በብቸኝነት የአረፋ ዕለት ከተላለፉ ፕሮግራሞች ውስጥ የዛሬው ልዩ የሚያደርገው እንግዲህ የመጀመሪያው መሆኑ ነው። እንግዳችን ደግሞ በጣም የምንወደውና የምናከብረው ከእድሜው በላይ በመጽሐፍ የምታውቁት በጣም በብዙ የፍልስፍና ሀሳቦቹ የምናውቀው ደራሲ መሐመድ አሊ ወይም ደግሞ ቡርሃን ነው። ማሜ እንኳን ደህና መጣ። በዓል እንዴት ነው? ማሻአላህ ነው። በጣም የዘንድሮውን ብዙ የሚለየው ነገር አለ። በጣም ይለያል። የዘንድሮ በጣም ይለያል። ጦርነት ውስጥ ነው የምናከብረው። ኦኬ፣ ጦርነት ነው። አዎ። ማሜ እንኳን ደህና መጣ። እንኳን ደህና ቆየኛ። የእውነት ፈቃደኛ ሆነህ ስለመጣ በጣም ደስ ብሎኛል። በደስታ ነው የመጣሁት። በጣም አመሰግናለሁኝ። ከሰሞኑ እንግዲህ ከአንተ ጋር ተያይዞ የተነሱ ብዙ ሀሳቦች አሉ። ይህን ፕሮግራም ክሊር ለማድረግ ያከል ከዛ በፊት ግን እኔ እንደ አንድ ኢስላማዊ ሀሳቦችን ያነሳ ኢስላማዊ ፕሮግራሞችን እያቀረበ እንዳለ አንድ ሰው አንድ ሚዲያ ላይ እንደሚሰራ ሰው ከአንተም ጋር ካለን ቅርበት አንጻር ሰዎች ጋር እየተነሱ ያሉ ብዥታዎች አሉ። የመጀመሪያው እነሱን ክሊር ከማድረግ አንጻር ሲምፕሊ ማለት ነው። ክሊር ተደርጎ ሊሆን ይችላል፣ ግን በሰው አረዳድ ልክ ደግሞ ትንሽ ሀሳቦችን ብሪፍ እንዲደረጉ ጽኑ ፍላጎት አለኝ። እሱንም ለማድረግ ፈቃደኛ ስለሆንክ በጣም አመሰግናለሁኝ። መሰል ሀሳቦችን እያነሳን ቆይታ እናደርጋለን ማለት ነው ኢንሻአላህ። ማሜ ወደ ጉዳያችን ለመግባት ያህል አይ ዶንት ኖ ጥያቄው ትንሽ ፐርሰናል ሊሆን ይችላል፣ ግን ልምምዱም እንዲኖር መሰል ሀሳቦች እንዲነሱም የሀሳብን ኢንተርቴን ማድረግም እንዲለመድም በጣም ትንሽ ፕራይቬት ከሆነ ጥያቄ ነው የምነሳው። የመሐመድ አሊ ወይም ደግሞ ቡርሃን የትኛው የሃይማኖት ተቋም ወይም ደግሞ እምነት ውስጥ ነው ያለው? በጣም ሲምፕል እና ትንሽ ፕራይቬት የሆነ ጥያቄ ሊሆን እንደሚችል ይሰማኛል፣ ግን የብዙሃኑም
ጥያቄ ስለሆነ በቅንነትም የተጠየቀ ጥያቄ ስለሆነ ማለት ነው። ጥያቄን ከማረም ብትነሳ ግን ደስ ይለኛል። ልክ ነው አይደለም የሚለው ላይ ኮሜንት አድርገህ ብትነሳ ግን ደስ ይለኛል። ቢስሚላሂ ራህማን ራሂም በአላህ ስም አዛኝ በሆነው እጅግ ሩህሩህ በሆነው ብሎ ይጀምራል እና አልሐምዱሊላሂ ረብል ዓለሚን ምስጋና ለዓለማቱ ጌታ ይላል። ከማበሰር መጀመር ከዛ አራህማን አራሂም ጀነራል እዝነትና ስፔሲፊክ እዝነት ይገልጻል። ከዛ ማሊክ የውሚዲን ያው ንግስናን ሄዶ ትልቁን ንግስና የንግስና ባለቤትነት ያሳያል። ከዛ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን፣ አንተን ብቻ እርዳታ እንጠይቃለን ማለት እንግዲህ እኔ የማምነው እምነት ወይም ሃይማኖት እዚህ ዴፊኒሽን ውስጥ ነው የማውቀው። አንደኛ ከእዝነት መጀመርን ማለት አዛኝ፣ እጅግ አዛኝ ለየትኛው ለበደለም ላልበደለም፣ ላመንም ላላመንም አራህማን የሆነ ጌታ ይህ ለሚያምነውም ለማያምነው የሚያዝን ጌታ አራህማን አራሂም በልዩነት አምነው ለሚተጉት፣ ለሚታትሩት፣ ለሚከተሉት ስፔሻል ሽልማት፣ ልዩ እዝነት። ረሂም እንደ ማህፀን ነው ሌላኛው ትርጓሜ። ማህፀን ውስጥ ያለ ልጅ የሚደረግለት ምልአት ያለው እንክብካቤ የዛ ስም ነው ረሂም። በዚህ ለበደለውም ለክፉም ለደጉም በሚያዝን ጌታ እና ደግሞ ደግ ለሆነው በጎ ለሚያደርገው ልዩ እዝነት ባለው ጌታ ስም መጀመርን ያበሰረ ትርጉም ያለው። ከዚያ አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማቱ ጌታ ሲል በእርግጥም አዛኝ ለሁሉም፣ ለክፉም ለደጉም፣ ላጠፋውም ላላጠፋውም እዝነት የእዝነት እዝነት። ከዛ ይህ ለሁሉም አዝነህ ደግሞ ለታተረው የተለየ ታዝናል። ለዚህ ጌታ ምስጋና የተገባው ይሁን። አራህማን አራሂም ደግሞ እዝነትን እዝነት ምንድን ነው? እምነትን የተናገርኩ ነው፣ ሃይማኖትንም እየተናገርኩኝ ነው። እዝነት ምንድን ነው? ኢኒ ጃዒሉን ኸሊፈተን ፊል አርድ ሲል አላህ ያስቀመጠው የመጀመሪያው እውቀት ርኅራኄ ያለው ይቅርታ፣ እዝነት የተሞላበት መጀመሪያው እውቀት ወዐለመ አደመ አስማአ ኩላሃ ያለበት አደም ሲፈጠር እንግዲህ የመጀመሪያው ሰው እሱ ነው። በእኔ እምነት ምንድን አድርጌ ነው የምወስደው? የነቢያት ታሪክ የሚል መጽሐፍ ጽፌያለሁና ከሱ ምን ተማርኩኝ? አሁን ስለ ሃይማኖት እያወራሁ 25 ነቢያት ቁርአን ውስጥ ተጠቅሰዋልና 25 ነቢያት ለምን ተጠቀሱ ብዬ ለራሴ ጠየቁ። የምጽፈው መጀመሪያ ራሴን ለማስተማር ስማርበት ነው መጽሐፍ ብዬ የምጠራው። 25ቱ ነቢያት ላይ 25 የተለያየ ካራክተሮችን ፈለግኩ ማለት ነው። እና አንዱ ጋር ያለው ሌሎች ጋር የሌለ ልዩ መታወቂያ አደም አለይሂ ሰላምን ስጽፍ ከአደም ምን ኦሪጂናል ነገር ተማርኩኝ?
አየው፣ ጥፋት አጥፍተህ ይቅርታ መጠየቅ ሞራል የምትባለዋ ጉዳይ ሚዛኗ አደም ላይ ትጀምራለች። ምክንያቱም ከዚች ዛፍ እንዳትበሉ እንደሚበሉ እኮ ያውቃል። እንዲበሉም ነው። ምክንያቱም ምን ብሏል? ወዐለመ አደም አስማዐ ኩለሃ ሲል ስሞችን አሳወቀው ሲል ስም ማለት አንድ ነገር ተመራምረ ስትደርስበት እና ስትሰራው ስም ታወጣለታል። ይኸው ኩባያ አልኩኝ፣ ኩባያው ሳይሰራ ኩባያ አልልም። ስለዚህ ስም ማለት ከምርምር በኋላ ከግኝት በኋላ ነገርየውን ካገኘው በኋላ የምትሰጠው መጠሪያ ነው። ስለዚህ የዚህ ፍጡር መለያና መታወቂያ ተመራማሪነቱ ነው። ስለዚህ እኔም አውቀው እናንተ አታውቁም ሲላቸው መላእክቶችን ምንድነው ይሄ ፍጡር? ተመራማሪ ፍጡር ነው። ቲንኪንግ ፋኩሊቲ ያለው የላንጉጅ ፕሮሰስ የሚያደርግ ላንጉጅ ቋንቋን ፕሮሰስ የሚያደርግ አቅም ያለው ፍጡር ማለት ነው። ስለዚህ ሪሰርች ያደርግና ፋይንድ አውት ያደርግና ይረዳል። እንደዚህ አይነት ፍጡር ፈጠረና እዚያ በቋንቋ አወራው፣ ከዛፏ እንዳትበሉ። ምክንያቱም ከዛፏ ልክ ሲበሉ ኤክስፒሪየንስ ያደርጋሉ፣ መገንዘብ ማወቅ ይጀምራሉ። ይኸው ኤክስፒሪየንስ ሲያደርጉት እውቀት ጀመረ ማለት ነው። ይህ አትብሎ የተባሉት ነገር ነበረ፣ በሉ። ከዛ አትብሉ ተብለን ነበር፣ አጠፋን የሚለውን መረዳት ያዙ ማለት ነው። ይቅርታ ጠየቁ። ነፍሳችንን በደልን፣ የታዘዝነውን ትእዛዝ ተላለፍን። ሞራል ይኸው ዱ ኦር ኖት ዱ መጀመሪያዋ ለሰን ናት። ይሄ ጌታ ዝም ብሎ አይዳኝም። ይሄ ጌታ ፍጽምናውን ሲያሳይ እንግዲህ የመጀመሪያው ነቢይ እንደዚህ ሆኖ ቀስ እያለ በዘመናት ሂደት የሰው ልጅ የእውቀት አድማስ እንዲያደግ የምርምር ጥልቀት እንዲያደግ እያሰራ የሄደ ጌታ ትርጉሙን ሲያስቀምጥ አርረሕማን አርረሒም፣ በመጀመሪያ ደረጃ ለጥፋተኛውም ለትክክሉም ያዝናል፣ አይጨክንም። ሁለተኛ ትክክል ለሆነ የተሻለ ደግሞ እዝነት አለው። የተመሰገነ ይሁን። ይሄ ነው። ከዚያስ ማሊክ የውሚዲን ትልቁ መንግስት፣ ትልቁ ንግስና የውመል ቂያማ ነው። ታላቁ ቀን፣ አንድ ብቻ ንጉስ። በጣም ነው የሚያሳምነኝ። አንድ ብቻ ንጉስ፣ ሁሉም በዛ ንግስና ስር ይሆናል። ማሊክ የውሚዲን። ይሄ ለሆነ ጌታ ኢያከ ነዕቡድ ወኢያከ ነስተዒን፣ በፍጽምና አንተም ብቻ እንገዛለን፣ ከአንተም ብቻ እርዳታ እንጠይቃለን። ምን አይነት አተረጓጎም ነው! ምን አይነት አምላክ ነው! ይሄ ነው ሃይማኖቴ። ኢያከ ነዕቡድ ወኢያከ ነስተዒን። ከዚያስ ኢህዲነ ሲራጠል ሙስተቂም፣ ቀጥተኛው መንገድ ምራን። በጣም የምትችለው የማወቅ መንገድ ድረስ ትሄድና ትቆማለህ። ለምሳሌ በፍልስፍና በጣም ጥጌጃለሁ ሲባል ጥራዝ ነጠቅና ትምክህት እንዳይሆንብኝ በትህትና እያስልኝ በተቻለ መጠን አንብቤያለሁ ፍልስፍና በጣም ለረጅም ዓመታት። ግን ፍልስፍናው ልኩን ያውቃል። የፍልስፍና ትልቁ ጥቅም ተረጋግተህ እንድታስብ ያግዛል። ግን እውነትን ግን አይነግርህም። እውነትን የመፈለግ ሂደት ነው። እውነት ማለት በፍልስፍና የማትደርስበት ፍጹምነት ነው፣ ግን ለመድረስ የምትታትርበት። ምክንያቱም ፍጹምነት ከሰው ልጅ አይመነጭም፣ ከመለኮት ነው።
ስለዚህ በፍልስፍና እውቀት በኤክስፒሪየንስ ይገኛል። የቀኑ ባለ ተሞክሮ በምክንያት ይገኛል። እዛ ጋር ይቆማል። ስለዚህ የወህይ የራእይ አስፈላጊነት መሰረታዊ ይሆናል። እዛ ወህይ ወይም ራእይ ላይ ፍጹም የሆነ ቃል ሲመጣ ቃሉን መመዘን መመራመር ትችላለህ። በዚያ ሂደቴ ውስጥ ቢስሚላሂ ራህማን ራሂም ከሚለው ሊነስ ይለዋል። በእርግጥም ለምን ፍጹም የሆነን ጌታ አየህ፣ በሱ ትክክለኛ መመራቴን በጭንቅላቴ ማረጋገጥ አልችልም። እርዳታ ጠይቃለሁ። ማንን? ፍጹም የሆነውን አምላክ። ከሱ እርዳታ ለመጠየቅ እሱን እገዛለሁ፣ በሱ ስርዓት እመራለሁ። በስርዓቱ ስትመራ ማሊክ የውሚዲን ታላቁ ንጉሥ ነው። ታላቁ በአንድ ሀገር ውስጥ አንድን መንግስት ህግና ስርዓት ስትገዛ ስታከብር ነው መብት የምትጠይቀው። ታላቁ ንጉሥ ማሊክ የውሚዲን አየህ፣ እርዳታም ከሱ እንጠይቃለን፣ እንገዛለን። ቀጥተኛው መንገድ ምራን። ከዚያ ቀጥሎ ምንድነው የሚለው? ሲራጥ ለዚነ አንዐምተ። ይህ መርጦ ያጣቀማቸው የዋለላቸው የተመረጡ እነማን ናቸው? እሱ ነው ዳኛው፣ እሱ ነው የሚያውቃቸው። ለምን? ፍጹም ስለሆነ። ሰው ለምንድን ነው የማያውቃቸው? ጎዶሎ ስለሆነ። መዳኘት አይችልም ሰው፣ አያውቅም። የኩል ዒልም ዒልም፣ ለእያንዳንዱ አዋቂ አዋቂ ያለው ሰው ጎዶሎ ነው። ስለዚህ የኔ ሃይማኖት እዚህ ምዕራፍ ውስጥ ባሉ አናቅጽ ፍጹም መደመም፣ መደሰት፣ መርካት ባለው መልኩ የጸና ነው። ይሄ ነው ሃይማኖት። በጣም አሪፍ እንዳልከው ማሚ፣ አሁን በእነዚያ አናቅስት ውስጥ የተጠቀሰው አይነት እምነት ወይም ሃይማኖት ደግሞ እስልምና ነው አይደለ? ኮምፕሊትሊ ይሄ ከሆነ እምነትህ ሙስሊም ነህ ማለት ይሆን? እንደዛ ካልሆነ ደግሞ ሙስሊም አይደለሁም የሚለውን እንዴት እንረዳው? በጣም ሲምፕል በሆነ ቋንቋ አትቁሉ አመና ወላኪን ቁሉ አስለምና፣ ሰልመን አልበሉ ይላል ቁርአን ነው። በጣም ነው የሚያሳምነኝ። አውድ ኮንቴክስት በጣም ኢምፖርታንት ነው። ሙስሊም ነኝ፣ ክርስቲያን አይደለሁም፣ ሙስሊም አይደለሁም፣ እኔ ነኝ ብያለሁኝ። ግን አውድ ማለት ሰልመን አልበሉ አምነን አትበሉ የተባሉ መንጋዎች ነበሩ። አሁን መንጋ ስል ኔጌቲቭ ቃል እና የሆነ ጀጅመንት መንጋ አለ። ህርድ ይባላል። ህርድ መለያው ምንድን ነው? መለያው በጅምላ ማሰብ። ሰው በተፈጥሮው በቡድን ማሰብ አይችልም። ማሰብ የግል ባህሪ ነው። ማሰብ የግለሰብ ባህሪ ነው። ማሰብ ማሰብ የግል ባህሪ ከሆነ የቡድን ማሰብ ከሌለ ይኸው በማሰብ ሙስሊም አልሆንም። በማመን ሙስሊም ነኝ፣ በማሰብ አማኝ ነኝ፣ ሙእሚን ነኝ ላለ ማለት ነው። ግን እዚያ ቦታ ላይ ክርስቲያን አይደለሁም ሙስሊም አይደለሁም ስል ላተቆሉ ነአመና ወላኪን ቁሉ አስለምና፣ በመንጋ እየሰለመ ሄደ ማለት የጎሳው መሪ ሲሰልም ሌላውም አብሮ ሰለምኩ ይላል። ይሄ ተፈጥሯል መካ ውስጥ። አየህ ለምን? በቃ እኮ አንዱ ያምናል፣ እሱማ ካመነ ብሎ ይገባል። አቡበክርን ምን ፈተናቸው? የሪዳው ጦርነት
ለምን ዘካ አንሰጥም ምናምን ከየት መጣ? ዑመር አድቫይዝ ያደርጉ ነበር። አይ ዋይዝሊ ትሪት እናርጋቸው እንዴ በሚል ለምን ገና አላስተማርክም? ቁርአን የሚለው ቃል ቀረአ ከሚለው ሩት ወርድ ነው የመጣው። አነበበ ማለት ነው። ሌላኛው ቃሉ ፉርቃን ሚዛን ማለት ነው። የመጀመሪያው የቁርአን 5 አንቀጽ ኢቅራ ብሎ አንብብ ለማን? ማንበብ ለማይችል ነብይ። እንዴ ጎበዝ ሌትስ ዌክ አፕ። ማንበብ የማይችል ነብይ አንብብ ለምን ተባለ? አረ ማንበብ አልችልም እያሉ ኢቅራ አንብብ። ይሄ አንብብ ማንበብ ምንድን ነው የሚል ጥያቄ እንድታነሳ ያደርጋል። ይሄ አንብብ ማንበብ ለማይችለው ነብይ ባይሰጥ ኑሮ ዛሬ ትንሽዬ 3-4 መጽሐፍ ያነበበ ሰው አንባቢ ብለን በማሰብ ማንበብና መጻፍ የማይችል ሰው ቶታሊ መሀይም እንደሆነ እንድናስብ ያደርግ ነበር። ትልቁ ንባብ ተፈኩር ነው፣ መብሰልሰል ነው። ፊደል መልቀም አይደለም፣ መሸምደድም አይደለም። ከዛ ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቅ የሚለው ቃል ፈጠረ ነው አይደል? ግን አኽላቅ የሚለውንም ባህሪ ውሰደው አራብተህ ፈተባረከ አላሁ አሕሰኑል ኻሊቂን የሚለውንም አንቀጽ እዛ ጋር ውሰድ። ሁለት አይነት መፍጠር አለ። አየው ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ። ባዮሎጂካል መፍጠር የፈጠረ ጌታ አለ። ሳይኮሎጂካል መፍጠርም አለ። ባህሪ አኽላቅ ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም። ከዛ ምን እንደሚለው الذي علم بالقلم መጨረሻ علم الإنسان ما لم يعلم። አለቀ። ይሄንን ጌታ ስማረው ሳውቀው አመንኩ፣ ተሸነፍኩ። ደስ የሚል መሸነፍን ተሸነፉ። ደስ የሚል ይሄ ማለት ጥግ ነው። እውቀት አቅም ሲያንሰው ማሰብ አቅም ሲያንሰው የሰው ልጅ ሃይማኖትን እንዴት ፈጠረ? ሃይማኖትስ እንዴት መጣ? በሌላ ቋንቋ ብለን መጠየቅ እንችላለን። ሁለት አይነት ክፍሎች አሉ። የሰው ልጅ ሃይማኖትን እንዴት ፈጠረ የሚል ጥያቄ ሳነሳ አሁንም ሃይማኖት ሰው አይደለም የፈጠረው የሚለውንም ፓርት እረዳለሁ። በትክክል በሁለት ይከፈላል ሃይማኖት። አሪያን ሪሊጅን የሚባል አለ፣ ወይም ፊሎሶፊክ ሪሊጅን የሚባል አለ። ሁለተኛው ፕሮፌቲክ ሪሊጅን የሚባል አለ። በቀላል ቋንቋ ፍልስፍና ሃይማኖት የምንላቸው እንደ ቡድሃ፣ ሽንቶይዝም፣ ኮንፊሽያኒዝም የሆኑ ግለሰቦች ተገለጠልን ብለው የሚያስቀምጧቸው አስተምህሮቶች ናቸው። ሁለተኛው ሃይማኖት ደግሞ አብርሃማዊ የምንለው በመገለጥ ሰው ፈጥሮት ሳይሆን ከሰማያት በላይ ያለ ፈጣሪ በመገለጥ በወህይ በራእይ በሚሰጠው መልእክት ለሰው ልጅ ማስጠንቀቂያ ማስተማሪያ እንዲሆን ደግሞ ነቢያትን ያስነሳል። እነዚህ ነቢያት የፈጣሪ መልእክተኞች ናቸው። መልእክት ያደርሳሉ። ከጌታቸው ዘንድ የተመጣ
የጌታን መልእክት ወደ ሰው ልጆች ያደርሳሉ። ፕሮፌቲክ ሪሊጅንስ ይባላሉ። ሴሜቲክ ኦሪጂን አላቸው። በአብዛኛው በእስራኤልና በአረቦቹ የተወረዱት ከኢብራሂም አብርሃም የተጀመሩት ናቸው። አሁን ይሄ በጣም መሰረታዊ ነው። ስለዚህ እንደዚህ በማስ ተሰብስበን ሙስሊም ክርስቲያን፣ ይሄ ለእኔ አህለል ኪታብ ብለውም ሲጠራ አላህ በክብር 2 ሃይማኖቶችን አንስቻለሁ አይደለም? ላይናቸውን ዓለም አቀፍ የሆኑት 3ቱ ሃይማኖቶች የአይሁድ የእስልምናና የክርስትና ሃይማኖቶች ከኢብራሂም ዓለይሂ ሰላም ጀምረው ለምን ዛሬ ስለ አረፋም ስናወራ በደንብ ስለምናብራራቸው እናነሳቸዋለን። ዓለም አቀፍ ናቸው አሉ። ስለዚህ ምንድን ነው ጉዳዩ የሚለውን እናያለን። እኔ ግን ከዚህ በፊት አሁንም በተደጋጋሚ አነሳለሁ፣ አሁንም እላለሁ፣ እኔ ክርስቲያን አይደለሁም፣ ሙስሊምም አይደለሁም፣ እኔ ነኝ። አሁንም እላለሁ። ግን እዚህ ጋር አምጥተህ አይ ካልከኝ መስጂድ እኮ ምሰግድ ሰው ነኝ። እሺ መስጂድ ነው የምገባው። ታዲያ ምንደ ሙስሊም ነኝ ሙስሊም አይደለሁም ያልክ መስጂድ ነው የምገባው የምትለኝ ካልከኝ በማመን ሙስሊም ነኝ፣ በማሰብ አማኝ ነኝ። ምን ማለት ነው? ሲምፕል ነገር ነው ነገርየው። አሁንም በቡድን አይታሰብም። የቡድን ሐሳብ የለም። እንዴት በቡድን ይታሰባል? እስኪ አንተንና ካሜራማኗን እንዲሁ ጥያቄ አሁን ለምሳሌ እስኪ ስለ አረቦች ታሪክ ንገሩኝ ብል እና 5 ደቂቃ ብሰጣችሁ ከዛ ለየብቻ ብቀርጻችሁ አንድ አይነት ሐሳብ ትሰጡኛላችሁ? አርካኑል ኢስላም ብላችሁስ አንድ አይነት ሐሳብ ትሰጡኛላችሁ? አዩ በማመን ሙስሊም ነኝ። አዎ በማመን በማሰብ ግን አይደለሁም። ማሰብ ሰው ሲያስብ እኔ የማምነውን አምላክ የማምነውን ፈጣሪ ፈልጌ ነው ያወቅኩት። ማን የሚሉህ ፈላጊ ነህ ማለት መብት ነው። ግን ሰው ነኝ። ሰው ከሆንኩ አስባለሁ። ካሰብኩ የማሰቤን መረዳት አለብኝ። ከተረዳሁ የተረዳሁትን ስትሮንግ አቋም መያዝ አለብኝ። በዚህ በማሰብ ሂደት ውስጥ ላለማመን ጭምር አንብቤ እርግጠኛ ለመሆን ብዙ ኮስችኖችን አንስቼ ምንድን ነው ማመን? የትኛው ሃይማኖት? ከነዚህ ሃይማኖቶች ውጭስ? ከዛ ሃይማኖቶች እርስ በርስ ያላቸውስ ጉድኝት ምን ይመስላል? እንዴት ነው ኢንተራክሽን ያላቸው? ለምሳሌ በኢትዮጵያ ኮንቴክስት ክርስትናና እስልምናን እንዴት ነው መረዳት ያለብኝ? አህለል ኪታብ ሲል አብርሃማዊ ሲል ከነ ቡድሃ ከነ ኮንፊሽየስ በልዩነት አክብሬ እንዴት ነው የምረዳቸው? እንዴት ነው ማውቃቸውና እንዴትስ ነው ማስተናግዳቸው ምስተናግዳቸው የሚለውን በእውቀት በመረዳት ብዙ ደክሜበት ላለማመን ሁሉ ብዙ አንብቤ ግልጽ ነው። ይሄ ላለማመን ማለት ዋቲፍ I have to be sure ላ ኢላሃ ኢላላህ እሱ ነው የሚቀድመው እንደው ማለት ነው። ላ ኢላሃ ኢላላህ ኢላህ ለምሳሌ ስለ ኢብኑ ተይሚያ መጽሐፍም ጽፍ ያለው ስጽፍም ግን በደንብ አጥንቼ ሳውቃቸውን የጻፍኩት በእውቀት ነው። የምናገረውን አውቃለሁ።
በጣም በጤነኝነት እንዴት ያለ ሰላም አለው መሰለ፣ እንዴት ያለ መረጋጋት አለው መሰለ ማወቅ፣ እንዴት ያለ ክብር አለው መሰለ፣ እንዴት ያለ ኮንፊደንት ሃፒ ሰላም። መጀመሪያ እስልምና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማሩ። 23 ዓመት ሲያስተምሩ መጀመሪያ መካ፣ ከዛ መዲና። መካዊና መዲናዊ መጀመሪያ መረዳት አለብን። እኛ እኮ የመካንም እስልምና አናውቅ፣ እንኳን መዲና ገብተን እንደዚህ በጅምላ ልንጮህ ቀርቶ። የመካ እስልምና ከራስ ጋር ያተኮረ እስልምና ነው። ሳይኮሎጂካል ነው፣ ሜታፊዚካል ነው። ካንተና ከፈጣሪ ጋር ቨርቲካል፣ ስለ ፈጣሪ ማንነት፣ ስለ ፈጣሪ ኃይል፣ አቅም፣ ምንነት፣ ስለ አላህ ዲፋይን እሱ ራሱ በገለጸልን አጫጭር ሱራዎች ጁዝ አመን ላይ በብዛት የምናገኛቸው እነሱን ማየት ነው። ስለ ፍርድ፣ ስለ እምነት ምሳሌ ወልዓዲያቲ ዶባሃ በጋላቢ ፈረሶች አየው። እነዛ ፈረሶች በዚያ በረሃ ኮቴያቸው ካለቱ ጋር ሲጋጭ እሳት በለጭ እንደሚያደርገው የሰለጠኑ ፈረሶች ውጊያ አውድ ሲገቡ ጋላቢያቸው እንኳ ቢፈራ እነሱ የማይፈሩ ኢላማቸውን የሚያሳኩ አለክላኪ ፈረሶች ወልዓዲያት። ይሄ ነው ለምሳሌ ትክክለኛ አማኝ ባህሪው ይሄ ነው። ይሄን ይገልጻል። ይሄ መካዊ ነው። አየህ መካዊ ማለት እዚህ ነው የምታየው። ምን ማለት ነው ስትል አንድ ሰው ከመሬት ተነስቶ ሁሉም ነገር ሊገባው አይችልም። ከመሬት እንዴት አንድ ሁለት እያልክ ነው። ስለዚህ የእውነት እኔ ከቤተሰብ የወረስኩትንና ሲወርድ ሲዋረድ ይዤው የመጣሁትን ስያሜ ነኝ ወይ እንዴ? መሆን ምንድን ነው? ኢድኹል ፊ ሲልሚ ካፋ የሚለውን ማለት ነው። ወይ እመን ወይ ካድ። ምን አይነት መሀል ቤት ነው? ለይ። ከዚያስ መካዊ እስልምና በአብዛኛው አቅልይ ነው። ከጭንቅላት ጋር ከመብሰልሰል ጋር ከማሰብ ከእውቀት ጋር ይያያዛል አይደለም? ታዲያስ ለአቅመ ፕራክቲስ አልደረሱም ነው። አዎ መጀመሪያ እወቀው። አየው ፈዕለም አነሁ ላኢላሃ ኢለላህ እንደሚለው የለም። መጀመሪያ እወቀው። ሳታውቀው ለምሳሌ አንተ የምታውቀውን ሰው በትክክል ታከብረዋለህ። የምታውቀውን ሰው ወይም ትተወዋለህ። ስታውቀው ለእኔና ለአንድ ሰው ለምንልህ ነገር እኩል አቀባበል አትሰጥም። ባወከን መጠን አየው። አሁን ለምሳሌ ለእኔ የምትሰጠኝ አክብሮት ባወከኝ መጠን ነው። ካላወከኝ ግድ የለሽ ነህ። ስለዚህ ፈጣሪህን መጀመሪያ እወቀው። who is he? how true is he? መጀመሪያ እወቀው። know him. use your faculty of thinking. የማሰብ የምትለውን የእውቀት የምትለውን ለምሳሌ ዩኒቨርሳል ሎ ኦፍ ግራቪቴሽን ብሏል አይዛክ ኒውተን። ዩኒቨርሳል እኮ ነው ያለው፣ አጠቃላይ የስበት ህግ። አሁን ይህንን መመለስ ሲከብደን ፈላስፋ ምናምን ካልን በጣም በጣም ወርደናል። ማለት ጥሩ ምክር ማወቅ ምን ማለት ነው? ኢነ ፊ ኸልቂ ሰማዋት ወልአርድ
ኢኽቲላፊ ሌይሊ ወነሃር ለአያት ሊኡሊል አልባብ። አልባብ ማለት የሚያውቁ አይደለም፣ የሚረዱ ማለት ነው። ማወቅ ሽምደዳ ሲሆን ስኮላር ያስብላል። ማወቅ መረዳት ሲሆን ኢንተሌክት ያስብላል። ኢንተሌክቹዋል ለሆኑት ታዲያስ ኢንተሌክቹዋል ሸምዳጅ ለሆነ አይደለም፣ ማስተጋባት አይደለም፣ ጥቅስ መዘርዘር አይደለም፣ መረዳት ይፈልጋል። አንተ በተረዳኸው መጠን ነገሩን ስትረዳ አቋም ትይዛለህ። ስትረዳው እርግጠኛ ስለምትሆን አትወላውልም። ነጋዴ ሆነህ ምን ንግድ እንደሚያዋጣ ታውቃለህ። እሱን ንግድ ኤክስፒሪየንስ እያረከው መጣ ቁጥር እርግጠኛ ስለምትሆን በዛ ንግድ ላይ መረዳት አለ ማለት አቋም አለ። ምን ያክል እንደምታተርፍ እዚህ ጋር አንተ ዩቲዩብ እየሰራ ነው፣ ታውቀዋል። ኤክስፒሪየንሱ ምን ብትሰራ እንዴት ብትሰራ መቼ እንቲ ታውቀዋል አይደለም? መረዳቱ አለ። እኔ ዛሬ ከሜዳ ተነስቼ እንደዚህ ዩቲዩብ ምናምን ብከፍት ገና መረዳቱ የለኝም፣ ጉጉቱ የለኝም ማለት ነው። መረዳት ይፈልጋል። አላህ መረዳት ለሚችሉ አቅመኞች የሰጠው ሃይማኖት ነው። እውቀት ነው ቁልፉ መጀመሪያ። ስለዚህ በእውቀት መካዊ ብለን ስንል የለም፣ መጀመሪያ አንደርስታንዲንግ፣ ኖዊንግ፣ ሰርቺንግ ኢዝ ቬሪ ፈንዳሜንታል። ማወቅ፣ ከዛ መዲናዊ እንላለን፣ መስከን፣ መረጋጋት፣ ሰላም ይሆናል። አላ ቢዚክሪላሂ ተጥመኢኑል ቁሉብ ሁለተኛው ነው። ልብን ማረጋጋት ማለት ፈጣሪን ማብሰልሰል፣ ስለ ፈጣሪ ስላላ መብሰልሰል ያስፈልጋል። አላ ቢዚክሪላሂ ተጥመኢኑል ቁሉብ የልብ መስከን። አእምሮ አስቦ እስከሆነ ሊብ ድረስ እውቀት ይይዛል አይደለ? ከዚያስ በኋላ ፈዕለም አነሁ ላኢላሃ ኢለላህ ያላት መርህ በእውቀት እወቀው እስከ ጥግ ድረስ። ግን የሆነ ስቴፕ ላይ አቅምህ ያንሳል። እዛች ስቴጅ ላይ ስትደርስ ኢህዲነ ሲራጠል ሙስተቂም ትላለህ። ቀጥተኛውን መንገድ ምራኝ ብለህ ትቅጣጫለህ። ሊሚቴሽን ኦፍ ኖሌጅ ላይ ትደርሳለህ። እኔ ፍልስፍናን በማጥናቴ ፍልስፍናን በማንበቤ የተሻለ እንድረዳ ሆኛለሁ። አው በደንብ ከዛ በስነ ምግባር ማወቅ እንዳለ ተምሬያለሁ። አኽላቅ ኸለቀ ኻሊቅ የምትለውን ቃል ውሰድ። መፍጠር አይደለ የሚፈጠር ነው። አኽላቅ እኮ ቀጥቅጠህ ወቅረህ ወግረህ ገርተህ የምትፈጥረው ነው ባህሪ። ማመን በምን ይገለጻል? ማመን በስነ ምግባር ነው የሚገለጸው። ኩንቱም ኸይረ ኡመቲን ከዛ ተእሙሩነ ቢልማዕሩፍ ተንሀውነ ዐኒል ሙንከር አላህ ይስጥህ። ከዛ ወቱእሚኑነ ቢላህ አመሰግናለሁ። በመልካም ታዛላችሁ፣ ከክፉ ትከለክላላችሁ ካለ በኋላ ነው በአላህም ታምናላችሁ የሚለው። መጥፎ ሰው አላህም ማወቅ አይችልም። ማመን ግን ይችላል። ማመን በምን ያውቀዋል? ማመን እኮ መሰለህ ልማድ የሚባል አለ። ከልማድ የሚመጣ እምነት ማለት ነው። ታዲያ ልማድ ነው። ትክክለኛ ማመን ማወቅን ያስቀድማል። ፈዕለም አነሁ ላኢላሃ ኢለላህ ሲል ፈዕለም እወቅ ነው። ኦኬ እወቅ ነው። አሽሃዱ ነው የምትለው፣ አመንቱ አትልም። አሽሃዱ ካልክ በኋላ ነው አመንቱ ብለህ ወደ ኢማን ተውት የምትሄደው። ለምን አሽሃዱ አላ ኢላሃ ኢለላህ ትላለህ? አሽሃዱ ምስክርነት ነው። ለምን ምስክርነት ሆነ? ስለምታውቀው። ማታውቀውን ነገር አትመሰክርም። አመሰግናለሁ። ሰላም በለኝ።
አየው this is the truth። አየው ምስክርነት እንዳልከው ነው። ለምታውቀው ነገር ነው የምትመሰክረው። አሁን እኮ ሐሰተኛ ምስክር ነው እኮ ያስቸገረን። ስታውቅ ትመሰክራለህ። አያምርም? ይሄ ብቻ አይበቃም ሰው። ስለዚህ መስክሮ ያለበት እምነት አያውቀውም ሰው ምስክርነቱ የውሸት 4 ነጥብ። ይሄ ግልጽ ነው። በመጀመሪያ ደረጃ አሽሃዱ ስፈል ሲል አውቀውና መጀመሪያ ለምሳሌ ስለ ኢብኑ ተይሚያ ላውራ ዛሬ። እስልምናን ረሱሉ ሰለላሁ ዐለይሂ ወሰለም አስተማሩ። ከዛ የመጀመሪያው በእስልምና የፊቂ መዛሃቦች ናቸው መጀመሪያ የተሰሩት። አቡ ሐኒፋ ኢማሙል አዕዘም መጀመሪያ የፊቂ። ለምን የተውሂድ ችግር የለም። አየህ ለምን ኦሪጂናል አየህ ሷሃቦቹ አሉ፣ ታብዕዮቹ አሉ። ሰላም ነው። መዲና ዛማሊኪ ደግሞ በደንብ ሰሩ። ሻፊዒ ሰሩ። ሰላም ነው ተውሂዱ። ደስ የሚል ቁርአኒክ ጀነሬሽን ተፈጥሯል። ላኢላሃ ኢለላህ ጀነሬሽን ተፈጥሯል። ደረጃ ጀነሬሽን በ90 ዓመት ውስጥ ፈረንሳይ ለመግባት 60 ኪሎ ሜትር እስኪቀር ድረስ በደንብ ትልቅ ኢምፓየር ተሰርቷል። ከዛ ኢብን ተይሚያ የተነሱት ከ600 ዓመት በኋላ ነው። የፊቂህ መዝሃቦች ሲሰሩ መዝሃብ መሄጃ ማለት ነው። በዚህም ትሄዳለህ፣ በዚህም ትሄዳለህ። ዘሃበ ነው የዘሃቡ። አየኸው፣ ይሄ ነው ጉዳዩ። ስኩል ኦፍ ቶት እንዲህም እንዲያም ጎልደን ፒሪየድ። ከዚያ ነው ኢቭን የሐዲስ ኪታቦች የተዘጋጁት ከነመወጡዓ ምናምን የዛው የማሊኪ ሆኖ ስለሚወሰድ እሱ የሐንበሊ ሙሰነድም እዛው ስለሚያዝ እነ ቡኻሪ ከዛ በኋላ ነው የመጡት። እሺ ቀጥሎ አየው የሐዲሶቹ መዝሃብ የሐዲሶቹ ስብስብ ተሰራ ማለት ነው። ፊቂሁ ከዛ ሐዲሱ ከዛ ጊዜ እየቆጠረ ሄደ። 6 ክፍለ ዘመን 600 ዓመት አቂዳ ላይ መቀላቀል ተፈጠረ። ኢቭን አቂዳ የሚለው ቃል ጨምሮ ምን አስፈለገ? መዝሃብ አስፈለገ። አየው የአቂዳ መዝሃብ አስፈለገ። ቴዎሎጂካል መዝሃብ ማለት ካሪክለም አስፈለገ። ምን አይነት ካሪክለም? ስለ አላህ ሰዎች እንዲያውቁ ካሪክለም አስፈለገ። ኢብን ተይሚያ ኢዝ ኤ ጂኒየስ ፎር ዛት። ምን ሩብያ ኡሉህያ አስማ ወሲፋት የሚባለውን አየው ካሪክለም ነው ይሄ። ምን አይነት ካሪክለም? ሲምፕሊ አብራርቻት ልለፍ። ሩብያ ጌታ እኔ እኮ ፈጣሪ አለ ብዬ አምናለሁ ምናምን እንላለን ሁላችንም። አይ ሁሉም ይላል። ማን ያ ፈጣሪ? ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወል አርድ ለየቁሉነ አላህ እንደሚለው ማለት ነው። ኤግዛክትሊ እሱ ነው። ምክንያቱም በቃ ይሄ ኮመን ነው። አየህ የቴስትም ነኝ እንኳን የሚል ሰው ይሄን ይላል እኮ ዝም ብሎ በቃ የሆነ ነገር ያዝ ሲያደርገው በቃ ሪዝዋን ያ ኮመን ሩብያ ማለት ይሄ ነው። አየው ምንም ቁል አዑዙ ቢረቢና ሲል በሰዎች ጌታ ሲል በቃ መጋቢ አንተ ወላጅ ነህ። ለልጅህ እኮ ረብ በለው በቃ ልጅህ ያለቅስብሃል፣ ምን ይልብሃል። ኤቭሪቲንግ ሂዝ ኮንፊደንት ሆን በኋላ እናብራረዋለን። ይሄ አስፈላጊ ነው። ስለዚህ ለሩብያ አይደለም ጉዳዩ፣ መለየት አለበት። አምላክ አየው ሩብያ ማለት ተውሂድ፣ የተውሂድ መዝሃብ ኦኬ። የፊቂህ መዝሃብ እንደተሰራው ዴይ ቱ ዴይ ላይፍ ላይ ስለ አምላክ ምንነትና ልክነት መዝሃብ አስፈልግ፣ የአቂዳ መዝሃብ። ስለዚህ ካሪክለም ቀረጹ ኢብን ተይሚያ። ምን አይነት ካሪክለም? ተውሂድን በ3 ከፈሉ። ዲስ ኢዝ ስቶሪ። ምን ሩብያ ኡሉህያ አስማ ወሲፋት ምን ማለት ነው? ሩብያ ስትል ይኸው የፈጣሪነት፣ የአምላክነት፣ የስምና የባህሪ ይሄ ነው ጉዳዩ። ቀላል ነው ቋንቋው። ምን ማለት ነው? ሁሉንም መጋቢ ቢስሚላሂ ራህማን ራሂም አልን እኮ አይደለ? አርሕማን አልን። ስላመንከው ስላላመንከው አይደለም። ይመግብሃል፣ ያኖረሃል፣ ስትበደል በደልህን ይመለከትልሃል። ቢኮዝ ረብ ነው።
ልክ እንደኛ ዓለም የሆነ ተቋም እስከ ሰራህ ድረስ ብቻ አይደለም የሚያበላ። ባትሰራም ለሰነፉም፣ ለገዳዩም፣ ለጨቋኙም ለተጨቋኙም እኩል ኦክሲጅን ይሰጣል። አየር ኩልታ ያስተነፍሳል። ረብ ማለት ይሄ ነው። ሩቡብያ የጌትነት የፈጣሪነት የአዛኝነት እንዲህ እያልን የምናስቀምጣቸው ጉዳዮች ናቸው። ከዛስ አምላክነት ኢላህ መመለክ። ሰው በተፈጥሮ ስልጣኔ ሳይሰራ ቴክኖሎጂ ሳይሰራ መለኮት ሰርቷል። መለኮት ወይም ማምለክ በጣም ጥንታዊ ነው። ፍልስፍናን ሳይፈጥር እምነት ፈጥሯል። እምነት ውስጥ ነበር። አየው፣ ይሄ ታሪክ ነው አንትሮፖሎጂ። ስለዚህ ማመን ወይም መለኮት ከሰው ልጅ ጋር በጣም ኢንቲዩሽናል የተሳሰረ ነው። ጥንት ዘመን ብሎ ካርት ያስቀምጠዋል። ገና 3ኛው ክፍለ ዘመን አለ። ግን ፈጣሪ የትኛው ነው? አየው፣ መብት የፈጣሪ መብት አለ። ሁለተኛው የመጀመሪያው የፍጥረት መብት ነው። የሰው መብት አንተ የምትጠይቀው መብት በጌትነቱ ብቻ። አዎ አንተ በጌትነቱ ብቻ መብላት፣ መጠጣት፣ ኦክሲጅን መተንፈስ። መቼም ይህን ኦክሲጅን ፋብሪካ ላመረትከው ምናምን በቃ መብትህ ነው። ይሄ መብትህ አትከለከልም። እስር ቤት ሆነህ ያበላሃል መንግስት አይደለ? ያበላሃል ምንም ቢሆን። እዚህ ጋር ደግሞ ኦክሲጅኑን ሰጥቶሃል። በድልም ግደልም ካደውም መብትህ ስለሆነ አይነፍግህም። እሱ የሚሰጥህ መብት በጣም 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 አቨለብል ነው። ለሰው ልጅ ውሃ በጣም አስፈላጊ ነው። ውሃ በጣም አቨለብል ነው። አይ በረሃ ላይ ውሃ የለም ምናምን ማኔጀብል ነው። ይኸው ማኔጀብል ነው። መብትህ ወርቅ ቢሆን ምን ያክል ሰው ሊኖር ይችላል? የውሃን ያክል ውድ ቢሆን ነው። ምን ኦክሲጅኑ በጣም አስፈላጊው ነገር ኦክሲጅን ነው። በጣም ከምግብም ከውሃም በላይ በጣም ርካሹ አየር ነው። ቀጥሎ ውሃ ነው። አይ ሶስተኛ ነው ምግብ። ፈጣሪ ለሰው ልጅ መብት ይሄን ሰጥቷል። ይሄ ነው ሩብያ። ሁለተኛው መብት የእሱ ደግሞ መብት አለ። ለምን ጅንንም ሰውንም ሊገዙኝ እንጂ አልፈጠርኳቸውም ሲል አየህ፣ ሁለት አይነት ስራ ሰርቷል። ቀዷና ቀድር ላይ እንደምናነሳው ምንና ምን ፊዚካሊ በቃ ቃዲር ነው አድርጎታል። ለምሳሌ 2 ማክሰኞ ተከታይ ማለት አይከሰትም። 2 ምሽት ተከታይ አይከሰትም። ከፈለገ ግን ቃዲ ነው ማድረግ ይችላል። የመወሰን ስልጣን አለው። ግን እስከምናውቀው ሎ ኦፍ ኔቸር አድርገው ሰራን። ይርባሃል። አይራበኝ ማለት አትችልም። አፍንጫህን ጀርባዬ ላይ አድርግልኝ አትልም። ይሄ ባዮሎጂካሊ በቃ ሱና ነው። ያ ሱነት አላህ አለቀ። ይሄ ያስደንዳት 50% ከወለድ ነፃ በ10 ዓመት የሚከፈል የባንክ አማራጭ የተመቻቸለት ሞን ሪል ስቴት 100% የተጠናቀቁ የንግድ ሱቆችና በፈጣን ግንባታ ላይ ያሉ የመኖሪያ አፓርትመንቶችን ከባለ 1 መኝታ 80 ካሬ እስከ 165 ካሬ ባለ 3 መኝታ ድረስ ከ30% እውነተኛ ቅናሽ ጋር ይዞላችሁ መጥቷል። በተመጣጣኝ ዋጋ በካሬ በ77900 በ8% ቅድመ ክፍያ ብቻ ይገዛሉ። ኮምፓውንድ አፓርትመንት መሆናችንና በጥራት የማንደራደር መሆናችን ለየት ያደርገናል። መገኛችን ከአየር ጤና ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ላይ። የቀሩን ሱቆችና ቤቶች ውስን ስለሆኑ ፈጥነው ይመዝገቡ። ሞን ሪል ስቴት ሳይኮሎጂካሊ ደግሞ ፍሪ አደረገን፣ ነፃ። ከዛ ከሱ መብት ብለን እንድንጠይቅ ደግሞ የሚያደርገው እንድንተነፍስ አድርጎናል። ስለዚህ ኦክሲጂን መስጠት አለበት። እንዲህ ነገሮች አሟላለን በተዋረድ። እሱ ደግሞ ጠየቀን መብት ስለፈለገ የፈጠርኳችሁ እንድትገዙኝ ነው ስላለ ኢላህ አምልኮ፣ መመለክ፣ ተገዥነት ሁለተኛው ይሄ ነው። ስለዚህ ይኸውልህ ፈላስፎቹ ተፈላስፈው ጨዋዎች ናቸው ፈላስፎች።
አሁን ብዙ ጊዜ ኮሜንት ኦሾ ምናምን ጎበዝ የሆነ ማመልከቻ ጸሐፊዎችን እየሰበሰብን ወይ ደግሞ የሆኑ አይደል። ፊሎሶፊ የትምህርት መስክ ነው። ፍልስፍና እንደ ፊዚክስ እንደ ኬሚስትሪ የምናየው ጥልቅ የሰው ልጅ አቅል ቁርአን ለምን ተላከ? በነቢ ሙሳ ዘመን መተተኛ ስለበዛ በትራቸው ለመተት ተአምር መስራት ምልክት ተደርጎ ሲላክ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ለምን ተላከ? ኢንተሌክቹዋል ጄኔሬሽን ስለሆነ ነው። this is a fact። ይሄ ቁርአን ጄኔሬሽን ማለት ማሰብ የማይችል ሰው፣ ማወቅ የማይችል ሰው፣ መሀይም ሰው ለቁርአን አይመጥንም። የተለያዩ ነቢያት የተለያየ ተአምር ተሰጥተዋል። this nation የመጨረሻው ነብይ ብሎ ሲገልጻቸው ለምን የመጨረሻው ነብይ አለ? የመጨረሻው ነብይ ያለው ድንገት ተነስቶ ነብይ ነኝ ቢል ዛሬ ላይ እንደተቸገር ነው የሆኑ ሐሰተኛ ነቢያት ምናምን ተነስተው እንደምንቸገረው እንዳንቸገር ነው። በእስልምና ታሪክ ነብይ ነኝ ብሎ የተነሳ የለም። ሙስሊም መተል ከዛ ምናምን እዛው ተነሳ፣ እዛው አረፈ፣ ተነስቶ አያውቅም። ከዛ በኋላ እዛው ያ የሪዳ ጦርነት እሱ ተነስቶ ነበር ደግሞ ብሎ ደግሞ የሚጮህ ይኖራል። ግን ለእውቀት ለሳይንስ የመጨረሻው ነብይ የመጨረሻው ኡማ ነው። ይሄ ቁርአን ነው። ይሄ ነው እውነታው። ስለዚህ ኢላህ ስንል አምላክ ፈዕለም አነሁ ላ ኢላሃ ኢለላህ ስንል አላህ ፍጹም ጌታ ነው ካልን የዚህ ፍጽምና መገለጫ ምንድን ነው ብለን መጠየቅ አለብን። ለምሳሌ ነገሮች አተም ከአተም ተሰራ እንላለን። ኤሌክትሮን፣ ኒውትሮን፣ ፕሮቶን እንላለን። ከዛ እንግዲህ ኤሌክትሮን እንኳን አይተናናቅም፣ ግን ስለ ኤሌክትሮን ረቂቅነት እናወራለን። እና ሃውኪንግ በርድ እና አንስታይን ኳንተም ፊዚክስ የሚባለውን ሲፈጥሩ ኤሌክትሮን ከየት መጣ ብለው ጠይቀዋል። ኤሌክትሮን ከየት መጣ? ሰጉድ ኮስችን አይደለም። እነሱ ይሻላሉ። አየህ፣ እነሱ ይሻላል። ኤሌክትሮን ከየት መጣ? ፕሮቶን ከየት መጣ? ኳርክ አሉ። ኢንዴፕዝ ሄደው ማቴማቲካሊ አጥንተው ኳርክ ማለት ክፍልፋይ ኤሌክትሮኖች፣ ክፍልፋይ ፕሮቶን ምናምን ማለት ነው። ከዚያስ እነሱስ ከየት መጥቷል? ሰጉድ ኮስችን እዚህ ድረስ ጠይቀን እናውቃለን እኛ አላህ ምናምን ስንል who is Allah? ኢላህ who is he? ምን አለ ሃውኪንግ በርድ? እነዚህ ኳርክ የሚባሉት ነገሮች የተፈጠሩት ቻርጅለስ ማስለስ ከሆኑ እኔ ጉዳዮች ነው መላቸው። ማሰም ከሌለው ቻርጅም ከሌለው አመሰግንሃለሁ። ምን ማለት ነው ይሄ? ኩን ፈየኩን አይገልጸውም። ታዲያ ቢያንስ ቁርአን ኩን ፈየኩን ቃል መሻት ማሳለው ቻርጅ አለው። ሃውኪንግ በርድ ይህን ይላል። ኳንተም ፊዚክስ ውስጥ ቻርጅለስ ማስለስ ኩን ፈየኩን። እሱ ይሄን አይቶ አይደለም እዚህ የደረሰው። ተፈኩር እዛ ደረሰው። ማሰብ
እዛ ደረሰው። እሱ በፈጣሪ መቼ ያምናል? ግን አየው አድርሰናል እኛ መልእክቱን ለሱ ወይም በትክክል ቢደርሰው ይሄ ሰውዬ ኩን ፈየኩን። እዚህ ለመድረስ ግን ኳንተም ፊዚክስን ማወቅ ኢምፖርታንት። ኳንተም ፊዚክስ ማለት ኩፍር ወይ ጅል ፍልስፍና አይደለም። ይሄ ነው ማለት በጣም ድንቁርና ውስጥ ሆነ ጌታን ማወቅ አትችልም። መጀመሪያ እሱም ጃሂልያ ማለት በነገራችን ላይ ጃሂልያ ማለት አረቦች ለ300 ዓመት ጃሂልያ ውስጥ ነበሩ ይባላል። የዘመኑ ከረሱሉ ሰለላሁ ዐለይሂ ወሰለም ከመምጣታቸው 300 ዓመት በፊት ጀምሮ ረሱሉ ሰለላሁ ዐለይሂ ወሰለም እስከመጡ ድረስ ጃሂልያ ይባላል። ጃሂልያ ማለት እኮ እነሱ አረቦች እኮ ጥበብ ሳይኖራቸው አይደለም። ስነ ጽሁፍ እኮ አላቸው። ኦካዝ ምናምን የሚሉት የጥበብ ምሽትም አላቸው። ኢምፓየርም አላቸው። ነጋዴዎችም ናቸው። ይህን ያህል ድፍን ጭንቅላቶችም አይደሉም። ማንበብና መጻፍም ይችላሉ። በእስልምና ጃሂልያ ማለት በአጭር ቋንቋ በጣም ሲብራራ የሞራል ንቅዘት ማለት ነው። ተውሂዲክ የሆነ ሞራል ፈጠሩ ረሱል ሰለላሁ ዐለይሂ ወሰለም። በአሁኑ ዘመን እኮ ጃሂልያ ሲቪላይዝድ የሆነ በቲንኪንግ ከሆነማ አሁን ለምሳሌ አሜሪካ እኮ በጣም እኮ አሳቢዎችም እኮ አሉ። አሁን ሀሳብ እውቀት ምናምን በቃ ጃሂልያ ውስጥ ናቸው። ሞራል ነው ሞራል። ጃሂልያ የለም እንደ አለማወቅ ምናምን ነው አይደለ? ያለማወቅ መለኪያው በእስልምና አኽላቅ ጋር በሚገናኝ ነው። አኽላቅህ ከምን ጋር ሲሆን መሰል ሜታፊዚካሊ አላህን በጣም ስታውቀው የማወቅህ መገለጫ በምን እንደሚታየው በስነ ምግባር። ለምን ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሂውማኒቲ ነው። በላጭ ሆናችሁ በመልካም ታዛላችሁ፣ ከክፉም ትከላከላላችሁ፣ በአላህም ታምናላችሁ። ስለዚህ አንድ ሰው ሞራሊ ትልቅ ሊሆን የሚችለው መረዳት ሲኖረው ነው፣ መሸምደድ አይደለም። ስለዚህ ይሄ ጄኔሬሽን 7 ሴንቸሪ ቁርአን ሲመጣ የመጨረሻው ነብይ ሲባሉ አቅልን እንደ ሙዕጅዛ እንደ ተአምር ሰጥቶን ነው። የነቢያት ታሪክ ሲጀምር ከአደም ጀምሮ አየው በሂደት በምን ሄድ አይደለ? ከዛስ ሚራክል ነው የሚያሳየው። ጥፋት ሲያጠፉ የሉጥን ህዝቦች አጥፍቷቸዋል። አየው መድየን እንላለን፣ ዛሁድ እንላለን፣ ሷሊህ እንላለን። እነዚህ ሁሉ ነቢያት አየህ አይሰሙም። ቲንኪንግ ፋከልቲያቸው ሎ ነው። ግን ስለ አረፋ ስለ አረፋ ነው በዓሉ ብለኸኛል አይደለ? እሺ ስለ አረፋ ከሆነ አረፋን እናውራውና አገናኝልኝ ምናምን ቃል ከኢብራሂም አለይሂ ሰላም እስከ ረሱል ሰለላሁ ዐለይሂ ወሰለም ያለውን ጉዞ ባጭሩ እንቃኝና አረፋ እንዴ ለምን ከኢብራሂም ጋር ተያያዘ? የዛሬ 4000 ዓመት ኢብራሂም አለይሂ ሰላም 4200 ዓመት በፊት ነው የተነሱት። የረሱል ኡማ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ውስጥ ሐጅ መሰረታዊ ሃይማኖቱ ፒላር ለምን ሆነ እንዴ? ረሱሉ ሰለላሁ ዐለይሂ ወሰለም ብዙ ያሳለፉት ነገር የለም እንዴ? ሐጅ ለምን ከሳቸው ክውን ጋር አልተገናኘም? ሲምፕል አዛት የመሐመድ ኡማዎች ነን ሰለላሁ ዐለይሂ ወሰለም። ሐጅ ለምንድን ነው ከኢብራሂም ጋር የተገናኘው? ያውም ዩኒቨርሳል ሁማኒቲ ዊች ተምሳሌትህ ከቤትህ ስትወጣ ጀምሮ እንደ ኑዛዜ ኤቭሪቲንግህን ጨርሰህ ዕዳህን ጨርሰህ ከሚለው ኮንሰፕት ጀምረህ ከሞትክ በኋላ እያንዳንዷ ክዋኔህ
ፕራክቲስ የዓለም ህዝብ ሁሉ ተሰብስቦ how a symbol it is። ስለዚህ ረሱሉ ሰለላሁ ዐለይሂ ወሰለም ለመረዳት ኢብራሂምን ማጥናት መሰረታዊ ነው። ኢብራሂምን ማጥናት የእስራኤል ነቢያት እና የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ግንኙነት መረዳትን መሰረታዊ ያደርገዋል። እነዚህን ነገሮች ልክ እውቀቱ ሲኖርህ ነው። ለምን ጭንቅላት እንደ ሙዕጂዛ ተሰጥቶናል። ጭንቅላት የማወቅ ይሄ ጭንቅላት ይሄ አንጎል የምንጠቀምበት ከሆነ ከዚህ ጨረቃ 8 ጊዜ ይሄዳል ብለናል ከዚህ በፊት። ከዚህ ጨረቃ ቢተረተር ኒውሮን ገመዱ ከዚህ ጨረቃ 8 ጊዜ ማለት ከዚህ ጨረቃ 300,000 ኪሎ ሜትር ነው። ከዚህ ጨረቃ 300,000 ኪሎ ሜትር ምንድነው በአማርኛ ካልን ከዚህ አሜሪካ 13,000 ምናምን ኪሎ ሜትር ነው። ከዚህ አሜሪካ 9,200 ጊዜ ይመላለሳል ማለት ነው በአማርኛ ቋንቋ። ይሄን የሚያክል አቅም የተሰጠው ጭንቅላት መጽሐፉን እንዲረዳ ነው። ስለዚህ የመጨረሻው ነብይ ከተባለ የሰው ልጅ የመጨረሻው ትልቁ አቅሙ ምንድን ነው? ጭንቅላት። ይሄ ጭንቅላት የሚያውቀው ድረስ ሄዶ ሲያቅተው ነው አላህን ማወቅ የምትችለው። አሁን አንድ ሰው እንግዲህ የሃይማኖት አስተማሪ አይዛክ ኒውተን ፊት ቆሞ ስለ ግራቪቲ ሊያብራራለት ይችላል ብሎ መጠየቅ ነው። አይ ግራቪቲ ሌላ እንዴ አላህ እኮ ነው ሳይንስን ምልክት ያደረገው። አሁን ባለፈው 5 አንቀጾች ከአም ጀምሬን ተብያለሁ። አማ የተሳሉና ምናምን ባለፈው ስላወራው ከዛ ቀጥሎ ያሉትን ትንሽ አያዎች ላንሳቸው። ቬሪ ኢምፖርታንት ናቸው። እንትን የሚለው ነው ወልጂባል አውታር ከመጥፈት አማ እስኪ ቅራልኝማ عميت عن النبع العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلم ألم نجعل الأرض مهادا አመሰግናለሁ። ከሱ ጀምረህ ሄድም والجبال أوتادا وجعلناكم أزواجا ሄድ ውረድ 16 ቨርሶች እስከ 16ኛው ቨርስ። አሁን መጀመሪያ ምን አልከኝ? አለም ነጃል አርዶ ሚሃዳ ወልጂባላ። እሺ አሁን አየሁ የመሬት ጥናት። እሺ መሬትን አልዘረጋንላችሁም አለ። እሺ አይደለ? ታዲያ ስለ መሬት ማን ይንገረን? ስለ መሬት ማን ይንገረን? ወይ ጂኦሎጂካል ነገረን ወይ ጂኦግራፊ። እነዚህ ነገሮች ከመምጣታቸው ፊት ተጻፈ አይደለ? ስለ መሬት አሁን ስለ መሬት ማለት ስለ መሬት አንድ ጂኦሎጂስት አየው አለም ነጃል አርዶ ሚሃዳ ሲል አንድ ጂኦሎጂ የተሻለ ይደመማል ከአንድ መሬትን እንዱ አጅብ እኮ ነው ጉድ እያለ በእግሩ የኳተነበትን ዳስ ቱ ቢ ዲፕ ብራዘር። ወልጂባል አውታዳ ሲል ችካል ሲል ጂኦሎጂስት ካልሆነ እንዲያው እኮ ችካል ማለት ታውቀዋለህ ብሎ በእንጨት እንትን ከመስ አልገባ ሄድ ቀጥሎ አዝዋጃ وخلق لكم أزواجا እንዳርገን አልፈጠ አንተ አይገርምም? ወንድና ሴት የሚባሉ ተፈጥሮች ተፈጥረው እንደገና እንዴ ይሄን እኮ በጣም መራቀቅ አለብን። ወሰማይ ወጣሪቅ እስቲ በልኝ ወሰማይ ወጣሪቅ አቅራልኝ ወሰማይ ወጣሪቅ وما أدراك ما الطارق والنجم الثاقب إن كل نفس فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب አመሰግናለሁ። አገናኘው አዝዋጃ ከወንዱ ጀርባ የሚወነጨፍ ሰው በጣም ኤክስፕሬሲቭ ነው። والسماء والطارق النجم الثاقب ጎበዝ ይሄን አይተህ ይሄን ሚራክል ሁለት ሰዎች ማለት አብረው የሚበሉ የሚጠጡ 9 ወር እኩል የሚወለዱ ግን ሁለት ዲፈረንት ሰዎች ግን ሁለት ዲፈረንት ሴት ወንድ ከዛ ሁለቱም ራቁታቸው መነካካት መተቃቀፍ ምናምን የሚያሳስባቸው ነይ ወዳስ ሚን ከዛስ ሁለቱ እነሱን የመሰለ አካል የመተካት ፓወር
እንደዚህ መቼም አድርገህ አይ 2 ሮቦት አድርገህ እኮ 3ኛ ሮቦት የሚዋለድ ሮቦት አልሰራህም፣ አትሰራም። ኦኬ አንድ ባዮሎጂስት አንድ ኤምብሪዮሎጂስት የተሻለ ይገባዋል። ጃንላኩም አዝዋጃ የሚለው አመሰግናለሁ። ይኸውልህ አመ የተሳአሉን ስለምን ነገር ይጠያየቃሉ? ፈላስፎችን ነው የሚጠይቀው። እኔ ፍልስፍናን በደንብ አንብቤያለሁ፣ አነባለሁ። አሁን ማንበቤ አቋም ሰጥቶኛል። አየህ አቋም እኔን አድርገውኛል። እኔ ነኝ ስል አንተ ማነህ ብለህ ነው ጥያቄ መጠየቅ ያለብህ። እኔ ነኝ። አመ የተሳአሉን ስለምን ነገር ይጠያየቃሉ? አኒ ነበኢል ዐዚም ማሊክ የውሚዲን። አየህ ይህች ናት ጉዳዩ። ያንን የትንሣኤውን ከሞትህ በኋላ እንግዲህ ከሞት በኋላ ፈጣሪ ይፈጥረናል ወይ እንደው ሕይወት አለ እንዴ ብለው ነው የሚከራከሩት ነው እያለ ያለው። ስለምን ጉዳይ ይጠያየቃሉ? አየህ አኒ ነበኢል ስለ ታላቁ ዜና። ያ ታላቅ ዜና ምንድን ነው? የውመል ቂያማ። ሁም ፊ ሙኽተሊፉን የተለያየ ራእይ ነው። አዎ ላይግባቡበት ነገር አየው ሲጭቅጨቅ አይደለም ከሞት በኋላ ስላለ ህይወት ፈላስፋ ሲያወራ ሲጨቃጨቅኝ ሲግባባ እኮ አታየውም። ግን በመጠያየቅ ውስጥ የተሟገተ መልስ ይራባል። ትሁት ነው ፈላስፋ። who is philosopher? እስኪ የእውነት እስኪ 2 ባዮግራፊ 3 ሁሉም ፈላጊዎች ናቸው። ፈላጊዎች ማድረስ ነው። ኦኬ ነቢያትን ለምን ላከ? አስጠንቃቂዎች አድርገናል የሚለው አስጠንቃቂ መልእክቱን ሳታደርስ ጀጅ አታድርገው። አድርሰሃል፣ ለአንተስ ደርሶሃል። አሁን ጥያቄ ማነሳው አሁን ለምሳሌ ተቃዋሚ ሁሉ ኢህዲነ ሲራጠል ሙስተቂም ደርሶታል። አሁን ጀጅ የሚያደርግ ሰው ቀጥተኛውን መንገድ ምራን እንዴ ቀጥተኛውን መንገድ ምራን በሉ። ቀጥተኛውን መንገድ ኢህዲነ ሲራጠል ሙስተቂም 17 ጊዜ በቀን ትለዋለህ። ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ብለህ ጥያቄ የምትጠይቅ ሰው እንዴት ኮንፊደንት ሆነህ ጀጅ ታደርጋለህ? who are you እንዴ አለይከ ረበና ቢሆን ልከታሚ እኮ በጣም መጨረሻህን ታውቀዋለህ። እንደው የእውነት ሲምፕል ጥያቄ ከሞት በኋላ ባለ ህይወት አላህ ፊት ቆመህ እንደው ዝም ብሎ ቢጠይቅህ እንደው እንደዚህ ስትል ነበረ ምን እርግጠኛ ነገር ብሎ ጥያቄ ቢጠይቅህ እንደው የእውነት ለራስህ ነው ማለት ለራስ ማለት አሁን እገሌን እንዲህ ነው ለሚለው ሰው ጥያቄውን አላህ ቢጠይቅ ብለህ ጓዳ ገብተህ አስበው። ጓዳ ግባና መብራትን አጥፍተህ ከራስ ጋር አውራ። ኢህዲነ ሲራጠል ቀጥተኛውን መንገድ ምራን ብዬ ጥበብ ሰጥቻለሁ። አንተን ምን እርግጠኛ ያረገህ እገሌ እንዲህ ነው ስትል ቢልህ መልስ አለህ? do you have a reply? لا تقولوا አምነናል አትበል። አምኛለሁ ለማለት ይኸውልህ ሙእሚን አላህ ያየኛልን ፊል ስታረገው ነው። ሙስሊም 40 ሚሊዮን ሙስሊም አለ፣ 30 ሚሊዮን ሙስሊም አለ፣ የሆነ ክርስቲያን አለ፣ ደግሞ የሀገር ህዝብ ምናምን በየዘርፉ ኢትዮጵያ ውስጥ የትኛው ሞራል ዓለም ላይም በለው ይሄን ያህል ቢሊየን መንጋ ነው። መጀመሪያ መንጋ ነው ምን ሆነው ሁላችንም። ኦኬ በመንጋ ሙስሊም ነኝ። አዎ እንደ መንጋ ስቆጠር አየው እንደ መንጋ ስቆጠር የሆነ ብሔር ነኝ። አዎ ነኝ። አዎ ሙስሊም ነኝ። የሰውዬ እኮ ሙስሊም አይደለሁም። አዎ በመንጋ ቋንቋ ሙስሊም ነኝ። መንጋ ሙስሊም ነኝ፣ ግን በእምነት አማኝ ነኝ። ኦኬ ባርካኑል በአላህ ታምናለህ ሆይ፣ በሶላት ታምናለህ ሆይ፣ ወይ በመጽሐፍ ታምናለህ ሆይ ብለህ ጠይቀኝ። ከዚያ ውጭ እኮ ሙስሊም ነው የምትለው። በቃ ሙስሊም ማለት ይሄ ነው። የስብስቡ መጠሪያ ነው። የአቅማዳው መጠሪያ ነው። መሆን ይፈልጋል ማመን።
ስለዚህ ኢህዲነ ሲራጠል ሙስተቂም ኦኬ መጽሐፍ ውስጥ ነው ያለው፣ ሜቶዶሎጂ ነው። እሱ ካልመራ አንተ እንዴት ነው ጀጅ? እንዲያውም ጀጅ ስታደርግ ነው አንተ ነህ ፈላስፋው። እንዴ ገሌ እንዲህ ነው ብለህ ስትል ተፈላሰፍክ። ኢህዲነ ሲራጠል ሙስተቂም እያለ ነው። ኦኬ ሁ አር ዩ ጀጅ ለማድረግ? እኔ እኮ እንዲህ አይደለሁም እንዲያ የልብ ሃይማኖት ይኸውልህ፣ እምነት ወደ ውስጥ ነው፣ ፍልስፍና ወደ ውጭ ነው። ታወራዋለህ። እሱ እኮ እንትን ነው ስትል ፈላስፋ ሆንክ። እሺ ተፈላሰፍክ፣ አየህ፣ በራስህ ተማመንክ። አሁን ለምሳሌ በቃ የሆኑ ሰዎች የሚጮሁት ሰዎች ኦኬ የሚጮሁት ሰዎች መሐመድ አሊ ቡርሃን እንደዚህ ነው ሲሉ ተናገርኩ በኮንፊደንስ ልበ ሙሉ ሆነው። እኔ ግን አልናገርም። እሺ ማመን ወደ ውስጥህ ነው። ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን። እንዴ ለማኝ ነህ። አማኝ ስትሆን ለማኝ ነህ ወደ ላይ እንጂ ዳኛ አይደለም። አትዳኝም። ወማ ዐለይና ኢለል በላጉል ሙቢን ማለት በእኛ ላይ ግልጽ ማድረስ እንጂ ሌላ የለብን። ስለዚህ አመ የተሰአሉ ስለምን ነገር ይጠያየቃሉ? ስለ ታላቁ ዜና አለዚ ሁም ፊሂ ሙኽተሊፉን አይግባቡም። አዎ ይሄንን ግን ያወቅኩትና የገባኝ ከሶቅራጥስ ጀምሬ እስከ ሳርተር ድረስ ፊሎዞፊን ስላጠናሁ ነው። ኦኬ ፊሎዞፊን ስላወቅኩኝ ነው። አይ ሪድ ፊሎዞፊ ኢን ዴፕዝ። አይ ኖ ፊሎዞፊ ብራዘር፣ አይ ኖ አይ ስተዲድ ኢት፣ አይ ላቭድ ኢት፣ አይ ላቭድ ኢት። ሶቅራጥስ እውነትን ከሰው አናውቅም እኮ አለ። ስለዚህ ወህይ ያስፈልገኛል እያለ ነው። እንዴት አላከብረው? ሶቅራጥስ አንድ ሰው መጥቶ መምህር ሆይ አንድ ነገር ልነግርህ እፈልጋለሁ ሲለው ምንድን ነው? ቆይ ከመንገርህ በፊት መንገርህ ለእኔ ይጠቅመኛል? አይ አላውቅም፣ እንደው ስለሰማሁ ነው። እሺ ለአንተ ይጠቅመሃል? አረ ለእኔ ምንም አይጠቅመኝም። እሺ የሰማኸው ከባለቤቱ ነው? አረ አይደለም እየተወራ ነው አለው። ታዲያ ለምን ትነግረኛለህ? ይሄ ነው ሶቅራጥስ። እንጃ ኮንፋሲቁን ቢነበኝ ፈተበየኑ ለምንድን ነው ይመጣል? 4 ነጥብ ኖሮታል። 4 ነጥብ። ሰው ሐቂቃ በፈጣሪ ሁሉም ያምናል ሲባል ምን ማለት ነው? አቅልህን ከተጠቀምክ ሰርች ታደርጋለህ። ኦኬ ይሄ ማለት ቲንኪንግ ፋኩሊቲን በደንብ ትጠቀማለህ። ከዚህ ሰውዬ ጀምሬ እነስከ ሳርተር ድረስ ማለት ሰፊ ዲቴል ወደፊት አወራለሁ። ኦኬ አወራለሁ ወደፊት። ግን እያንዳንዱ ፊሎዞፈር አየው ይሄን ኩዌስችን እያረገ ሄደና አመ የተሰአሉን ሲል ስለምን ጉዳይ ይጠያየቃሉ ሲል ፊሎዞፊ ያጠናው ሰው ልቡ እርፍ ነው የምትለው። ለምን ላይግባቡበት ነገር አዎ እንዳልተግባቡ አወቅኩኝ። አየህ ስላወቅኩኝ በጣም ልበ ሙሉ ነኝ። ከዛ ይኸው አለም ነጅዐሊል አርዶ ሚሃዳ ሲል ጂኦሎጂስቱ ጋር ይቺ ምናምን አየሁ መሬትን። ይቺ መሬት በየዓመቱ ማሷ ይጨምራል። እጽዋቱ ሲበቅል ፎቶሲንተሲስ ሲከናወን ተክሎች ያድጋሉ። በየዓመቱ ብዙ ዛፎች ይበቅላሉ መሬት ላይ። ዛፎች ከፀሐይ ብርሃን ከአየር ላይ ካለው ኦክሲጅን ምናምን የሚሰራ ነው። ስለዚህ የመሬት ማስ እየጨመረ ይሄዳል። ዋው 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 ዋው! አየሁ እንዴት እንደሚያስደምም። ከዚያስ መሬት በጣም ሰፊ ናት። ከዛስ ድቡልቡል ናት። አለም ነጅዐሊል አርዶ ሚሃዳ እንዳለው ደግሞ የሆነ ቦታ ላይ ኦቫል ሼፕ እንደሆነች ያወራል አይደል? እንደ ፍራሽም ዝርግ ናት። አየሁ እንደ ኦቫል ሼፕም ናት። ለምን እዚህ ጋር ሆነ ጠፍጣፋ ናት። አየሁ አልዘረጋናትም ሲል ዋው ትላለህ።
ከዛስ ሌላ ቦታ ደግሞ ያለ ኦቫል ወደ ላይ እየወጣ ስትሄድ ታያታለህ ድብልብል መሆኑ አለም ነጃዒል አርዶ ሚሃዳ ወልጀባል አውታዳ ወኸለቅናኩም አዝዋጃ ከዛ ወጀዐልና النوم ثباتا አዮ ወጀዐልና الليل لباسا ወጀዐልና النهار ይሄንን ዶክተሩ ያውቀዋል። ዶክተር ከሆንክ ታውቀዋል። መብራት አጥፍተህ ስትተኛ ኢንዛይሞችህ ስለሚሰሩ እንቅልፍ ሰላም ነው። ሌሊት የምትተኛው እንቅልፍና ቀን የምትተኛው እንቅልፍ እኩል አይደለም ጣዕሙ ራሱ። እኔ ሁለቱንም ስለማፈራረቅ አውቀዋለሁ። ሌሊት የተኛው ጊዜ አለኝ ደስታና ሰላም። ወጀዐልና الليل لباسا አለ አይደለ? ወጀዐልና النهار معاشا ከዛ ነውመኩም ሱባታ 30 ደቂቃ ናፕ አርግስተ ሪቡት አታረግም? እንቅልፍን ሪቡት አየ ሱባታ ሳይኮሎጂ ካልገባ የለም ፊዚዮሎጂን ካላጠና። ስለዚህ ምን እያለ ነው ቁርአን? ከዛ ምንድነው ነባታ ቀጥሎ እንዲህ እያለ ዞኦሎጂና ቦታኒ ነባታ ሲል አሁን ስለ እጽዋት ኦኬ ሴክሹዋል ፕላንትስ እንዴት ያድጋሉ? የፕላንት ሳይንስ ማለት ነው። አሁን በጣም አሜዚንግሊ ከ11 ቨርስስ ማለት ነው 11 ቨርስ ሳይንስ አውርቶ ለሳይንቲስቶች ነው ኩዌስችን ያደረገው አየህ። ስለዚህ ሳይንቲስቶች ባለ 11 የሳይንስ ዲፓርትመንት ተሰብስቦ እንዲወያይ ማለት ነው ያምን ለመረዳት وبنينا فوقكم 7 شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا ሁሉ አሁን እንግዲህ ዲቴይሉ አሁን የሳይንስ ዲፓርትመንት ነው 11 ማብራራት እንችላለን። ግን 11 ዲፓርትመንት ነው። ከዚህ ቨርስ ጀምሮ ከዛ ሄደ إن يوم الفصل كان ميقاتا يوم ينفخ في السور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا አመሰግናለሁ። አየው መጀመሪያ ላይ ያነሳውን አርጊውመንት ተመልከት። ስለምን ይጠይቅ? ስለ ታላቁ ዜና አይደለም? ስለ የውመል ቂያማ ከሞት በኋላ ስላለ ህይወት። ከዚያስ ምንድነው የተከራከረን? በ11 የሳይንስ ዲፓርትመንት አድቫንስድ ሳይንስስ አሁን የአብራርተ ምሳሌ ያነሳናቸው ካብራራ በኋላ አየህ አቅል ካለ እነዚህን ሳይንቲፊክ ካብራራ በኋላ አስቀመጠልህ ፍርዱ አለቀ። በተዋታንሳው እንትን ዋን በጣም አየው አይደለም ኢንዴብዝ እነዚህን ካየህ ኦኬ የመሬትን አፈጣጠር ስታይ ከዚህ መሬትን እየቆፈርክ 64 ኪሎ ሜትር እስክደርስ ድረስ ክረስት ይባላል። 64 ኪሎ ሜትር ጠጣር ነው። ከዛስ ማንትል ይባላል። 5900 ዲግሪ ሴንቲግሬድ ሙቀት አለው። 5900 ዲግሪ ሴንቲግሬድ ሙቀት ማለት የትኛውም ምድር ላይ ያለ በሙሉ የምታየው በሙሉ ይቀልጣል። ከዛ ኮር የሚባለው ስገባ ኒኬልና ብረት ነው። ሱረቱል ሐዲድን ስታነብ ነው ታገኘው። አየህ ሱረቱል ሐዲድ የብረት ምዕራፍ ይላል። ያ ብረት ባይኖር መሬት ላይ ህይወት የለም። አትሽከረከርማ፣ ቀንና ሌሊት የለማ። በብረቱ ማግኔቲክ ፊልድ ነው የምትሽከረከረው። ያ ማግኔቲክ ፊልድ ባይኖር የፀሐይ ማግኔቲክ ፓወር ስላለ መሬት ላይ ህይወት የለም። እሱን የሚከላከለው እሱ ነው። የማርስ ችግር አንዱ ይሄ ነው። ይሄን ሁሉ አይተው ለካዱ ነው ሊጣጊነ መአባ አለቅ አየው ይሄን አስቀምጠል። ታዲያ አንተ ዕውቀት በማወቅህ ይገባሃል አይገባህም? መሀይም ሆነህ አይገባህም። ማወቅ አለብህ። ስታውቀው እርግጠኛ ትሆናል። ስለዚህ ዕውቀቱ ሲኖርህ አርጊመንቱ ይገባሃል። አመ 5 ክፍሎች አሉት ብለህ ነው የምታስቀምጠው። ቻፕተር 1 ትልና ስለምን ጉዳይ ይጠያየቃሉ? ላይግባቡበት ጉዳይ ከቶም ላይግባቡበት። ይሄን ለብቻው ታይና ይሄ ሜታፊዚክስ ይባላል። ፊሎሶፊክ ኮስችን ነው። ሜታፊዚክስ ማለት ሜታ ማለት ሃየር ማለት ነው። ፊዚክስ ማለት ኔቸር ማለት ነው። ሃየር ኔቸር ዊች የሰው ልጅ ከሚያስበው በላይ የሆኑ ጉዳዮችን የሚያጠና ማለት ነው። ከሞት በኋላ ያለ ህይወት አለ የለም ሜታፊዚክስ ይባላል። ይሄንን ሁሉም እየጎረጎረ ማየት ነው። ሜታፊዚክስ ስለ ነፍስ ኦኬ፣ ስለ የተለያዩ ሰው እንዲሁ ኤክስፐሪመንት ከሚያደርጋቸው ውጭ ያሉ ጥያቄዎች ሜታፊዚክስ ይባላል። ይሄ አሁን አየው ሜታፊዚክስ። ከዚያስ
እነዚህ ደግሞ እስከ 16ኛ እንደዚህ ተከታታይ ቨርሶች ኮስሞሎጂ ወይም ሳይንስ ይባላል። አየህ ከዛስ የጀሃነም ጉዳይ መጣ አይደለ? ስፒሪቹዋል ጀጅመንት ጎድ አየው ጎድስ ቻሌንጅ። ስለዚህ ምን ሆነ? ሪሊጂን ይኸው ሆነ። እንዴት እንደሚያምራ ይኸው ሜታፊዚክስ አነሳ። ለምን ሰው መጀመሪያ ካልተፈላሰፈ አይሸነፍም። እሺ እነዛ ያመኑ ብሎ የሚያነሳውን እንትን በልኝማ ይህ ቁርአን በተቀራ ጊዜ ወኢዛ ቱሊየት ዐለይሂም አያቱሁ ዛደትሁም ኢማና ነው። አመሰግናል። አየው ሌላም ፈርሳለን። አዎ ታዲያስ ልቦቻቸው ይንቀጠቀጣሉ የሚለው እንዲህ ሲገባ ማለት እንዲህ ሲገባ የምትኖረው ለራስህ ነው፣ ወደ ውስጥህ ይሆናል። እሺ ለምሳሌ ስሙን የቀየረ ይሄ ጃሂል ምናምን አይባልም ጎበዝ። ቡርሃን የቁርአን ቃል ነው። ፈእቱ ቢቡርሃነኩም ኢንኩንቱም ሷዲቂን፣ እውነተኞች ከሆናችሁ በመረጃችሁ ኑ። ይሄ ነው መንገዴ። አምናለሁ ስል መጀመሪያ አምናለሁ ነው። ግን እምነት የሚሸጥ ችርቻሮ እንደዚህ ነው የምደመመው፣ እኔ እንደዚህ ነው የምማረገው። ሩቅ ነው። አየህ ከዛስ አህለል ኪታብ ብሎ ደግሞ ስለ ክርስቲያኖችና ስለ አይሁዶች በልዩነት የሰጠውን ቦታ አውቃለሁ። አየህ ስለዚህ የሞራል ልዕልና በሌለበት እንዴ ፈዕለም አነሁ ላኢላሃ ኢለላህ አይደለም። በጣም ጥሩ ነው። ኢኒ ቡዒስቱ ምን ማለት ነው? ስነ ምግባር ማለት ነው። አሁን አንተ ጥያቄ ጠይቀኝ፣ ሱፊና ሰለፊን ብለህ ጠይቀኝ ከፈለግ ስለ ሱፊ ሰለፊ። ለእኔ ይኸውልህ ሱፊ ሳትሆን ሰለፊ አትሆንም፣ ሰለፊ ሳትሆን ሱፊ አትሆንም። አሁን ግማሽ ግማሽ የተካፈለ ቡድን ነው ማየው። ፈዕለም አነሁ ላኢላሃ ኢለላህ ሲል ማወቅ አለብን። አቅል ነው። ኢኒ ቡዒስቱ ሊኡተሚመ መካሪመል አኽላቅ አሉ አይደል? አሁን ይሄኛው ሐዲስ ነው። ሌላ ቁርአን አላ ቢዚክሪላህ አመሰግናለሁ። እስልምና ይሄ ነው። አንዱ ሰለፊ ነው፣ አንዱ ሱፊ ነው። ተሰውፍ የአኽላቅ ጉዳይ ነው። አላ ቢዚክሪላህ ተጥመኢነል ቁሉብ ኢህዲነ ሲራጠል ሙስተቂም፣ ወደ እሱ ትዘነበላለህ። ስለዚህ ነቲንግ መሆንህን ታውቃለህ። ከዛስ እውቀትህ ደግሞ ልክ አሁን እንደምን ስታደርግ ምን ይሆናል? አቅል ቀልብ፣ ሁለቱ ሲጣመር ነው ኢማን። ምን ይሰጥሃል? ስነ ምግባር እና እውቀት እኩል ሳይታሰር አማኝ አትሆንም። ትህትና የሌለው አዋቂ ትምክተኛ ነው የሚሆነው። ይሄ ነው ሚዛን። ያጣነው ይሄ ነው። ይሄ ነው የተፈጠረው። ስለዚህ ተሰውፍ መሰረታዊ ነው፣ ልባዊ ነው። እዚህ ጋር ሰለፊ ስትልም አቅልህ ይኸው ቅድም ስለ ኢብን ተይሚያ ያነሳን አይደለም? ኢላህ አለን፣ እሱ ላይ ቆመን ነበር እኮ። ከዚያስ ኢላህ አምላክን ማወቅ ልክ እዚህ ጋር እያነሳን ስንል እንዴት ነው የምታውቀው? መጀመሪያ ምድር ላይ ያሉትን እውቀቶች ጨርሳቸው። 4 የእውቀት ዘርፎች አሉ። ከ4 ነገር ሰው አይወጣም። ፍልስፍና፣ ሃይማኖት፣ ሳይንስ፣ አርት። እነዚህ በእነዚህ ዘርፎች ትልልቅ የሚባሉትን ሰዎች እወቃቸው፣ ብለጣቸው። ሳትበልጥ በተአምር እንዴት ማለት ፍጽምና እንዴት ትደርሳለህ? አትችልም። እርግጠኛ ሳትሆን አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ ሁደን። ከዛ ቀጥልልኝ የሱረቱል በቀራ ወይ ረጅም ስለሆነ ዩእሚኑነ ቢልገይብ። አመሰግናለሁ። ቢልገይብ ሱረቱል በቀራ የላሟ ምዕራፍ 6 ናት። ስለ ላሟ የሚያወራው ማለት ስፔሲፊካሊ አዎ ከ68 74
ኦኬ ግን የላሟ ምዕራፍ ነው የሚለው ሱረቱል በቀራ ማለት ያን እንደማብራራታ ነው ሳይሆን ግን ጭብጡን ኦኬ አሊፍ ላም ሚም ሲል ይኸውልህ አሁን አቅቅል ብል ማለት ነው። ምን አልከኝ ማሜ ነው የምትለኝ? አታውቀውም ቋንቋ። የአሊፍ ላም ሚም ሲል በቀጥታ ትርጉም የለውም። አላሁ አለም ተብሏል የሚታለፈው። ስለዚህ ትላለህ አሊፍ ላም ሚም ሲል አየህ፣ ቋንቋውን የሚያውቅ ሰው ሆነ። አሊፍ ላም ሚም ሲል ዛሊከል ኪታብ ላ ረይበ ፊህ ጥርጥር የሌለበት መጽሐፍ ሲልህ ትምክህት ይመጣል ማለት እንዴት ጥርጥር የሌለበት የሚል ታየው ኢጎህ ይመጣል። አዎ እና እንዴ ምን ማለት ነው ብለህ እንደ መኮፈስ ትሌለ። ስለዚህ የግድ ትሰማዋለህ። ላ ረይበ ፊህ ሁደን ሊልሙተቂን አየው፣ እልህህን ያነሳሳብሃል። እንዴ ምን ማለት ነው? እንዴት ነው ሁደን ሊልሙተቂን እዴ። ከዛ ምን ይላል ቀጥሎ? الذين يؤمنون بالغيب አለቀ። እንዲህ በሩቁ የሚያምኑ እዚህ አራቀብህ ነገር ይየው እንዲህ እያለ ሄደ። ስለ አማኞች ባህሪ ያወራል። ከዛ ስለ ሙናፊቆች 8ኛ 9ኛ እንደዚህ ስትሄድ ሙናፊቆች ከእናንተ ጋር ሲሆኑ እኛ እኮ ከእናንተ ጋር ነን። እዛ ሲሄዱ ይህ ሙናፊቆች ባህሪ። ከዛስ የጋዲያን ባህሪ። ከዛስ ክህደት ሱሙን ቡክሙን ዑሙይ። ከዛስ 23ኛው ስትሄድ በባሪያችን ላይ ባወረድ ነው አልአብዲና ፈዕቱ ቢሱረቲን ሚን ሚስሊ ኢን ኩንቱም ወድዑ ሹሃዳአ ሚን ዱኒላሂ ኢን ኩንቱም ሳዲቂን። አመሰግናለሁ። አየህ በባሪያችን ላይ ባወረድ ነው መጽሐፍ ከተጠራጠረ እንደዚህ እያደረገ ለሶስት ከፈል አይደል? አማኝ፣ ሙናፊቅ፣ ከሃዲ ብሎ ዲፋይን አደረገና ይሄንን ፕራክቲካሊ ሴንስ የማያደርግ ከሆነ ሱሙን ቡክሙን ዑሙዩን አለ አይደለም? ጉድ። ከዚያስ ግን ሌላ አርጊመንት ሲያመጣ ምን አሳየህ? በባሪያችን ላይ ባወረድ ነው መጽሐፍ ከተጠራጠራችሁ ከአላህ ውጭ የሆነውን በሙሉ ጥሩና ቢጤውን አምጡ አለ። ያሁን ሎጂካል አርጊመንት አይደለም፣ ቻሌንጅ አይደለም። ይህን የምታደርጉ ከሆነ ዳስ ኦኬ ወሩሩት። ካላረጋችሁስ አየው ድንጋይና ሰው መቀጣጣይ ይሆን ብሎ ማስጠንቀቂያውን አስቀመጠ። አሁን ይሄ ዴፊኔሽን ይባላል። ዲፋይን አድርጎ ጀመረ። ከዚያስ የላሟ ጉዳይ ትመጣለች። ለፍርድ ተባለ። ሙሳ እስኪ ጠይቅልን ጌታህን። እንደው ተገደላ ፍርድ ህይወት ተሞተ ሰው አለ። ማን ነው ገደለው? እስኪ ጌታህን ጠይቅልን። ስለዚህ ጠየቁ። ሲጠይቁ አንዲት ላም ገዝተው በስጋው ይምቱት እንዴ አሉ። ይኸውልህ ሰነፍ ሰው በመሟገት ያምናል፣ በመጨቃጨቅ ያምናል። እችን ላም ገዝታችሁ በስጋው ምቱት ያወራችኋል። አማኝ ከሆንክ አየው እነዚህ ምን አለ ሚኑነ ቢልገይብ አይደል ያለው? ያምናሉ። ገይብ ማድረግ ነው። ያሰስ ጀግና ሰሚዑና የመላእክቶቹና የኢብሊስ ዲፍረንስ ኦኬ። የሁለቱ ዲፍረንስ የኢጎ ጉዳይ አለ። መላእክቶቹ ለምሳሌ አይ እሱን እያመለኩ ይኖራሉ ቀን ሁለቱም ጋር ጉዳዩ ኦኬ። ጌታችን ሆይ እኛ የምናመልክ ስንሆን የምንገዛ ሲሆን እንዴት ደም የሚፋሰስ ትፈጥራለህ አሉ። አሁን ሁለቱም ጋር ይጓል። እሺ መላእክቶቹም ጋር ይሄ ፋክት ነው፣ ኢብሊስም ጋር። ከዚያስ ልክ ነው። አሁን ይሄኛውም እንትን ትንሽ የሚፈጥረው ነገር አለ፣ ግን ፋክት ነው። ከዛስ እኔ የማውቀውን አታውቅ ሲልስ ምን ያደረገው? ቅድም እንዳለው ኮግኒቲቭ ካፓሲቲ ያለው ስፒሺስ ነው የፈጠረው አደምን። ወዲያውኑ አወቀባቸው። አይ ተሸነፉ። አላሁመ ላ ዒልመ ለና ኢላ ማ ዐለምተና። ተሸነፉ። ወደ ባውት ኢብሊስ በኢጎ ቀጠለ። ይሄ ነው ዲፍረንሱ። ስለዚህ መከራከሪያ መጣ ስላኸላለቁ
ስለምኑ አርጊመንት አመጣ። ይሄን አስቀምጦልናል ከ29ኛው አያ ጀምሮ 68 ትመጣለህ። በሰዎቹ ደግሞ ምድር ላይ ሳይክል ኦፍ ሲቪላይዜሽን ሂስትሪ ያሳያል። ከዚያስ ምን አይነት ላም አልበቀረ ተሻበሀ አለይና መልስ ሲሰጥ በቃ ኦኬ ብለህ ፈርዘር መሄድ ስትችል ሌላ ጥያቄ አመሰግናለሁ። ስለዚህ ስድስቷ የላሟ ጉዳይ የምትነሳበት ስድስቷ ቨርስ ማለት ሱረቱል በቀራ ከመጀመሪያ እስከ መጨረሻ ባሉት ስቶሪዎች ውስጥ የሚደጋገም ነው። አየው አማኞች ይቀበላሉ፣ ይፈጽማሉ፣ በገይብ ያምናሉ። እዚህ ጋር ገይብያው ማመን አልቻሉም፣ ግን መጀመሪያ ዲፋይን አድርጎታል ኤክስፕሊሲትሊ። ይሄ ነው። ይሄንን ለመረዳት ሊንጉዊስቲክስም ሊትሬቸርም ሂስትሪም ሜታፎርም ያስፈልጋል። ይሄን ሳታውቀው ወይም ለማወቅ ሳትሞክር ስለ መጽሐፉ መመስከር አትችልም። የቁርአን ትልቁ ስጦታ ሳይንስ ባደገ ቁጥር የሚያድግ አረዳድ ለሰው መስጠቱ ነው። በ16ኛው ክፍለ ዘመን የነበረ አረዳድ ሊትሬቸር እና ሼክስፒሪያን ዘመን እና ኳንተም ሳይንስ ባደገበት ዘመን አሁን ኳንተም አድጓል። ስለ ጀነት በጣም ነው ማውራት የምትችለው። አየህ ከሞት በኋላ ስላለ ህይወት በጣም ነው ማውራት የምትችለው። ህይወት ይሄ ነው። ከዚህ ተነስተን መሐመድ አሊ ቡርሃን ማን ነው? ምንድን ነው? ለሁላችንም የምንሰጠው ኢህዲነ ሲራጠል ሙስተቂም የሃይማኖቱ መርህ ይሄ ነው። ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ይሄ ነው የሃይማኖቱ መርህ። መሐመድ አሊ የሚያምነው እምነት መርህ ሞራልም እውቀትም የተጋቡበት እንጂ የተገነጠለ ሞራል ሆኖ ጅል ሞኝ ሁኛ አይደለም። ወይንም ደግሞ በጣም አዋቂ ነኝ ብዬ በማብራራትም አላምንም። ማብራራትን አጥንቼ ሲያቅተኝ ነው የተሸነፍኩት። ይሄ ደግሞ የሁሉም ፊሎሶፈርስ አስክ ኤ ኳስችን ትሩዝና ሪያሊቲ ብለው ይጠይቃሉ። ሪያሊቲ ማለት እውነቱ አለ እዛ ፍጽምን ነው፣ ሰው ግን አይደርስበትም። ትሩዝ ግን ሰብጀክቲቭሊ ሰው ሊያነሳ ይችላል። ሌላም ግን ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን አላ ሲራጢ ሙስተቂም። ጨርሻለሁ። በጣም አሪፍ ቆይታ ነበረን ማሜ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። እንግዲህ በሌሎች ገለጻዎች ደግሞ እንገናኛለን ብዬ አስባለሁኝ። ይሄኛው በጣም ምርጡ በጣም አሪፉ የምለው ቆይታ ነው። የእውነት በጣም የወደድኩት ቆይታ ነው። ለዛ በጣም አመሰግናለሁ። መልካም በዓል እንዲሆንልህም እመኛለሁኝ። ኢንሻአላህ ካለ ጊዜ ላይ ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል። ቴንኪዩ። ማሻአላህ መልካም በዓል ለሁላችንም። ሹክረን በጣም ደስ ብሎኛል። በጣም ምናልባት ማሜ እንደ መዝጊያ ሰሞነኛ ጉዳዩ ላይ የሰዎችን ሪያክሽን ካንተ ጎን ሆነው ሀሳቦች ኢንተርቴን ማድረግም ሊሆን ይችላል፣ በመቃወምም ሁለቱም ሀሳብ ተስተናግዷል። እንዴት አየኸው ግን አንተ የሁለቱንም ሀሳብ? በነገራችን ላይ እኔ ይሄን የማየው እንደ ለመውሊድ በዓል እንደምሰጠው አስተያየት ነው። ስለ መውሊድ ያለኝ አመለካከት አይነት ነው። ምንድን ነው መውሊድን የሚያከብሩም የማያከብሩም ሰዎች ኢንቴንሽናቸው ረሱሉን ሰለላሁ ዐለይሂ ወሰለም ከመውደድ ነው ማለት ውዴታ ሁለት ተቃራኒ አቋም ያስይዛል። አናከብርም የሚሉትም ረሱሉን ስለሚወዱ ያላደረጉትን አናደርግም ነው። እናከብራለን የሚሉትም እንዴ እንኳን የረሱሉ ሰለላሁ ዐለይሂ ወሰለም ልደት የኔን ህይወት ታሪክ የራሴ ልደት የልጄ ልደት አከብር የለም እንዴ? የፍቅር ጉዳይ ነው። አየው። ስለዚህ በአንድ ጉዳይ ላይ ሁለት አመለካከት ሁለት አረዳድ አለ። ሁለቱም ግን ኢንቴንሽናቸው ፍቅር ነው። ስለዚህ አልጎረብጠኝም። በተቻለ መጠን ግን ሞር እንዲዳብር ለማድረግ ሁላችንም ተባብረን እንደው የሆኑ አካዳሚያዎችን ማስፋፋት፣ መድረሳዎች ቢስፋፉ፣ ይሄ ትምህርት ቤቶች ቢስፋፉ፣
በጣም በጣም ጥሩ ነው እና ይሄ አካዳሚክስ ቢሆን ኢንተሌክቹዋሊ ቢሆን ከዚያ ውጪ ምንም ረህማ ነው፣ በጣም ረህማ ነው። ምናልባት ድንበር ያለፉ በሰዎች ላይ የምትለው ኮሜንት አለ? ሰላም ነው። አሁን ያልኩትን ነገር ነው የማነሳው። እንደ መውሊዱ ኬዝ መቼም አሁን መውሊድን የሚያከብርን ሰው እንትን እኮ አትለው ማለት ረሱሉ ሰለላሁ ዐለይሂ ወሰለም ይጠላል ብለህ ካልክ ይሄ ወሉ ማለፍ ነው። ምንም ዳኝነት አልሰጥም። ኢህዲነ ሲራጠል ሙስተቂም ምንም አውቀው ነገር የለኝ። ይከፋኛል ግን ሰው ስለሆንኩኝ ወደ ውስጤ ይክፋኝ እንጂ ምንም አይነት አስተያየት ግን የለኝም። ይሄን ነው የምለው። አረፋ ነው። አረፋ ጥቁር፣ ቢጫ፣ ቀይ፣ አረንጓዴ ሳትል አንድ አይነት ልብስ ለብሰህ እንዴት እኮ ያምራል አቦ። ተምኔቱ የለም ኢማጂን የምታደርገው ከሞት በቃ ኦልሬዲ ሞተሃል። ስለዚህ ሞተህ የምትከውነውን ኤክሰርሳይዝ ነው የምታሳልፈው። በጣም ማሻአላ ነው። እንኳን ለአረፋ በዓል አልሐምዱሊላህ እንኳን ደረሰን። በጣም ነው ደስ ያለኝ። እጅግ በጣም ደግሞ እንደ ኢትዮጵያዊ እንደ ሀገር ሙስሊም ሳይሆኑ እጅግ በጣም ኢንተሌክቹዋልስ በጣም ብዙ ትምህርት ነው የተማርኩት። በነገራችን ላይ ማለት ሞራል ከሌለን አማኝ መሆን አንችልም። በክርስትናም እኮ የሚሰሩትን አያውቁምና ይቅር በላቸው የሚለው ጥቅስ እኮ በጣም በጣም ጥሩ ነው። ሰዎች የሚያደርጉትን ነገር ቢያውቁ ኖሮ ነገሩን ቢረዱት እናያደርጉ ዊች ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ ጧኢፍ ሲሄዱ ጧኢፍ ሲገቡ የጧኢፉ ኬዝ በጣም ኢምፖርታንት ነው። መካ ላይ ሹማምንት ናቸው ጠላቶቻቸው። በአቡ ጃህል መጠላት ይሻላል እኮ በመንደር እብድ ከመጠላት። ስለዚህ እና አቡ ጃህል እና አቡ ሱፊያን ትልልቅ ጠላቶች ናቸው፣ ሹማምንት ናቸው፣ ስም አላቸው። ወደ ጧኢፍ ሲሄዱስ ስም የለውም። የሰፈር ያገኘው ሰው ሁሉ ነው የወረወረበት። አየው ይቺ ነጥብ ምን ሊያስተምራቸው መሰለህ? እንዲህ ከዚህ ርቀህ ስትሄድ ትዋረዳለህ። ዓላማ ላይ መጽናት ይኸው ትልቅነት የሚለካው በጠላት ትልቅነት ስለሆነ እሱን ማክበር ኢዝ ኢምፖርታንት። እና ምንድነው ግን ያሉት ረሱል ሰለላሁ ዐለይሂ ወሰለም ላጋጨልህ እንዴ ሲባል ማን ያውቃል ወደፊት እኮ ይኸው ሰዎች ማወቅን ካወቁ በየትኛውም ሁኔታ ውስጥ አያልፉም መስመር። ግን ማወቅ ራሱ ማወቅ አለ። ያዩዋል ዚነ አመኑ አሚኑ እንደሚለው ማለት ነው። ኢትስ ቬሪ ኢምፖርታንት ያ ጀማዓተል ኸይር። የተወደዳችሁ ተመልካቾቻችን እንግዲህ ከማሜ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። በድጋሚ እንኳን ለ1447ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የትኛውንም ሐሳብ አስተያየት ጥቆማችሁን የኮሜንት ቦክስ ውስጥ ልታስቀምጡልን ትችላላችሁ። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 50% ከወለድ ነፃ በ10 ዓመት የሚከፈል የባንክ አማራጭ የተመቻቸለት ሞን ሪል ስቴት 100% የተጠናቀቁ የንግድ ሱቆችና በፈጣን ግንባታ ላይ ያሉ የመኖሪያ አፓርትመንቶችን ከባለ 1 መኝታ 80 ካሬ እስከ 165 ካሬ ባለ 3 መኝታ ድረስ ከ30% እውነተኛ ቅናሽ ጋር ይዞላችሁ መጥቷል። በተመጣጣኝ ዋጋ በካሬ በ77900 በ8% ቅድመ ክፍያ ብቻ ይገዛሉ። ኮምፓውንድ አፓርትመንት መሆናችንና በጥራት የማንደራደር መሆናችን ለየት ያደርገናል። መገኛችን ከአየር ጤና ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ላይ። የቀሩን ሱቆችና ቤቶች ውስን ስለሆኑ ፈጥነው ይመዝገቡ። ሞን ሪል ስቴት